ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የህዳር 30 2018 ዓ.ም ከመጽሐፍት ገበታ ዝግጅታችን ጀምሯል። ከዶክተር ከበደ ታዬ ከበደ ወርቅ ጋር ቀለምና ምክንያት አፍታ ወጎች ከኮሪያ የተሰኘው መጽሐፉ ላይ እናወጋለን። 165 ገጾች ያሉት ይኸው መጽሐፍ በሶስት ክፍሎች የተከፋፈለ 17 ወጎችን የያዘ ነው። ርዕዮት ዓለሙ ፕሮግራሙን እየመራው አብሬያችሁ ዘልቃለሁ። ተከታተሉን። ዶክተር ከበደ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። መጽሐፌን አንብበሽ በምንጊዜም ሚዲያ ላይ ከመጽሐፍት ዓለም ዝግጅት ላይ ስለጋበዝሽኝ ከልብ ነው የማመሰግነው። በእውነት አመሰግናለሁ። እሺ፣ በድጋሚ እያመሰገንኩ እንግዲህ ወደ መጽሐፍ ውይይት ከመሄዳችን በፊት ለምንጊዜም ሚዲያ አዲስ እንደመሆን እስኪ ከአድማጮቻችን ጋር ተዋወቅልን። ጥሩ፣ እንግዲህ ቀለል አድርጌ ራሴን ላስተዋውቅ። ከበደ ታዬ እባላለሁ። ኢትዮጵያዊ ነኝ። አሁን የምኖረው ደቡብ ኮሪያ ነው። ደቡብ ኮሪያ ውስጥ ያው ትምህርቴንም እዚህ ነው የተማርኩት። ለነገሩ የሶስተኛ ዲግሪ ወይም ፒኤችዲ ፕሮግራሜንም የተማርኩት እዚሁ ነው። ጨርሼ ከሄድኩ በኋላም ሀገር ቤት የተወሰነ ጊዜ ሰርቻለሁ። አሁን እዚህ ከመጣሁ እንግዲህ ወደ 6ኛ ዓመት እየሄድኩኝ ነው ተመልሼ ከመጣሁና ኦልሞስት ኑሮዬን እዚህ አድርጌያለሁ ማለት ነው። ባጭሩ ይህን ይመስላል። የትምህርት ዘርፍ ቀጥታ ከስነ ጽሁፍ ጋር የተያያዘ ነገር የለውም እና በኋላም እንመጣበታለን። እስኪ ምንድን ነው የሚለውን እሱም በራሱ አንድ የሚስብ ነገር ስለሆነ ትንሽ ብለን እስኪ። ልክ ነሽ። በስነ ጽሁፍ ዘርፍ በጣም የራቀ ነው። እኔ በተፈጥሮ ሳይንስ ዘርፍ ነው ያለሁት። ስፔሲፊካሊ ብናገር የኬሚስትሪ ተመራቂ ነኝ። ከአንደር ግራጁዌት ከመጀመሪያ ዲግሪ ጀምሮ እስካሁን ድረስ በኬሚስትሪ ዘርፍ ነው ያለሁት። መጽሐፉን እንግዲህ ያው ወደ መጽሐፍ ሲሄድ ደግሞ ያው ብዙ ደግሞ የኔ አራያ የሆኑ ሰዎችም አሉ ከፊልዳቸው ወጣ ብለው እንደዚህ የሚጽፉ ሰዎች እና ያው ከነበሩ የህይወት ልምዶች ከነበሩኝ ደግሞ እንቅስቃሴዎች አንጻር ወደ ስነ ጽሁፉ ደግሞ ትንሽ የመሳብ ሁኔታ ስለነበረ ያ ያረድቶኝ ነው እንግዲህ ወደዚህ የገባሁት እና የመጀመሪያ መጽሐፌን ቀለምና ምክንያትን መጽሐፍ የቻልኩት እንጂ እንዳልሽው ከስነ ጽሁፍ ሙያ ጋር በጣም የተራራቀ ይመስለኛል ያለሁበት ሙያ። እንደነገርኩሽ ያው ኬሚስት ነኝ። አሁንም እየሰራሁ ያለሁት በዛው ዘርፍ ነው፣ እዚሁ ደቡብ ኮሪያ ማለት ነው። እንግዲህ በጣም ከስነ ጽሁፍ ትምህርት ውጭ የሆነ ትምህርት ያላቸው በርካታ ሰዎቻችን ስኬታማ የሆኑ ጸሐፊዎች፣ በጣም የሚነበቡ ጸሐፊዎች በርካቶች ናቸው ሀገራችን ላይ እና እሱም ነገር አንድ የሚስብ ነገር ስላለው ነው ዝም ብለን እንድናልፈው ያልፈለግኩት እና በኋላ እንመጣበታለን። ስለ ዝክረ 60 ሻማም እንደዚህ ከዚህ ቀደም ከመጽሐፍህ በፊትም ትሳተፍባቸው ስለነበሩ ስነ ጽሁፋዊ መድረኮች እና ሌሎችም ጉዳዮች ነው። በዚህኛው በሌላኛው ትምህርት ብዙ የሄድክ ሰው እንደመሆን እዚህ ጋር ደግሞ ስነ ጽሁፋዊ ጉዳዮችን የምታስተናግድበት የምትጽፍበት፣ አሁን ደግሞ ለአንባቢያንም መጽሐፍን ያደረስክበት ነገር አለና እሱ በምን ደረጃ ነው የሚገለጸው? እንደ ሆቢ ነው እንዴት ነው የሚለውን እሱንም እስኪ ትንሽ። እውነቱን ለመናገር በጣም ጊዜውን በስፔሲፊካሊ ባልናገርም እንደዚህ ለስነ ጽሁፍ በጣም ቅርብ ነኝ ብዬ አስባለሁኝ። ራሴን ማወቅ ከጀመርኩ ጊዜ ጀምሮ ግን በጣም አስታውሳለሁኝ። ስፔሻሊ ልክ ከሃይ ስኩል ጀምሮ ያለው ጊዜ በደንብ ስነ ጽሁፍ ያለበት ዝግጅት ላይ በጣም ኢንጌጅ አደርግ እንደነበር አውቃለሁኝ። አንደርግራጁዌት ሲጀምርም ወይም የመጀመሪያ ዲግሪ ስገባም የተለያዩ ክበቦች ውስጥ ንቁ ተሳታፊ ባልባልም ግን እሳተፍ ነበረ። እንደዚህ አይነት ዝግጅቶችንም አቀርብ ነበር፣ ጽሁፎች ምናምን። ግን እንደዚህ ጠልቄ ደግሞ በቃ በጣም እንትን ያልኩበት ቅድም ያነሳሽው የ60 ሻማ ዝግጅት ነው። እዛ ፕሮግራም ላይ ያው ከዛ ቀደም መጽሐፎችን ስታነቢ የምታውቂያቸው ደራሲዎች ይኖራሉ። እንደው ባገኘሁት ብለሽ የምታስቢው ደራሲ ይኖራል እና ልክ በቃ 60 ሻማ ሐዋሳ ሁለተኛ ዲግሪ ልማር ገና ያኮኮኩ ባሉበት ጊዜ
የእሱን ፕሮግራም ካየው በኋላ እና እነሱ ጋር ከገባው በኋላ ግን በቃ ሙሉ ለሙሉ የስነ ጽሁፉ ውስጥ ያለው ፍላጎቱ ምኑ በደንብ እንትን ያለልኝ የዛ ጊዜ ነው እና 60 ሻማ እንግዲህ በኋላ ወይም በደንብ እናወራው ይሆናል። ነገሩ ግን በኋላ ወደፊት ብንልም ችግር የለውም እንግባበት። ያ እና 60 ሻማ እንግዲህ በጣም የሚገርም ጊዜ ነበር። 2 ዓመት ነው እኔ ቆየሁት። ግን በዛ በ2 ዓመት ውስጥ በቃ ሀገራችን ውስጥ አሉ የተባሉ ደራሲያንን የኪነ ጥበብ ሰዎችን ምን ልበልሽ በጣም ደስ በሚል ዝግጅት እየጋበዝን በወርሃዊ ፕሮግራም ማለት ነው እናገኛቸው ነበር። እዛ ላይ እንግዲህ እኔ ከኤክስኪዩቲቭ ሜምበር ወይም ደግሞ ስራ አስፈጻሚም ነበርኩኝ። ያ ብቻ ሳይሆን ግጥሞችንም አቀርብ ነበር፣ የራሴን ግጥሞች። እንደዚሁም ደግሞ የታዳሚያንን ፕሮፋይል እነሱን ኢንተርቪው እያደረግኩኝ ማለት ነው ያሉበት ድረስ እየሄድኩኝ እሱ ወደ ስነ ጽሁፉ እንድገባ በደንብ ረድቶኛል ብዬ አስባለሁኝ። እንግዲህ ያ ወቅት በጣም ቀላል የሚባል ጊዜ አይደለም። በስነ ጽሁፉ ልምድ አላቸው የምታያቸውን ደራሲያን ለ1 ሰዓት ለ2 ሰዓት ከዛም በላይ አንዳንዴ አግኝቶ ማናገር፣ ስለ ህይወት ልምዳቸው ከነሱ መማር፣ ስለጻፉት ነገር ውይይት ማድረግ እጅግ በጣም በጣም ትልቅ ቫልዩ አለው እና ቁጭ ብለን እንሰማ ነበር፣ ቁጭ ብለን እናዳምጣለን። እንግዲህ ያ ወደዛ እንድትሳቢ ግድ ነው። ከስርሽ የሚኮተኩትሽ ሰው ካለ፣ የሚያመላክትሽ ሰው እንዲህ ነው የሚልሽ ነገር ካለ ያ በጣም ትልቅ ነገር ነበር እና ያ 2 ዓመት በእውነት በጣም በጣም በህይወቴ ውስጥ ትልቁን ድርሻ ተጫውተዋል ብዬ ከማስባቸው ጊዜዎች መካከል 60 ሻማ የነበረኝ የ2 ዓመት ቆይታ በጣም ትልቁን ነው ብዬ አስባለሁኝ እና እሱም እንዳልሽው እዚህ መጽሐፍ ላይ በጣም ኢምፓክት አለው። ለዛም ነው እንግዲህ ያን የመሰለ ፕሮግራም ደግሞ ዛሬ ላይ አተነው ትንሽ ቁጭትም ስላለብኝ አንድ ምዕራፍ ሰፋ ያለ እዛ ላይ አጠቃላይ ምን ይመስል እንደነበረ ለማያውቁት ሰዎች ብዬ እንግዲህ እዛ ላይም አስፍሬያለሁ ማለት ነው። ደስ ይላል በጣም። ለአድማጮቻችን ትንሽ ለማለት ስለ መጽሐፉ በ3 ምዕራፎች ክፍሎች የተከፋፈለ ነው ብያቸዋለሁ እና ወዲህ ማዶ መነሻቸውን አሁን በሚኖርበት ሀገር ደቡብ ኮሪያ ላይ ያደረጉ 9 ታሪኮች ያሉበት ነው። መሻገሪያ ደግሞ በተለያዩ አጋጣሚዎች ያገኛቸው የውጭ ሀገር ዜጎች ስለ ሀገራችን ኢትዮጵያ ያላቸውን መልከታ፣ ልምድ፣ ገጠመኝ መነሻ ያደረጉ 3 ታሪኮችን የያዘ ነው። ወዲያ ማዶ ደግሞ የሀገር ቤት ትዝታዎቹን የያዘ ነው። አሁን ያነሳ ነው ዝክረ 60 ሻማ ይሄኛው መጨረሻው ክፍል ላይ ከሚገኙ ታሪኮች መካከል 5 ታሪኮች አንዱ ነው ማለት ነው። እንግዲህ እንዳልኩት ወደኋላ ወደፊት ብንል ችግር የለውም እና እዚሁ ላይ ትንሽ እንቆይ። ዝክረ 60 ሻማ እንዳልከውም ያስቆጫል። ምን ተሰሩበት፣ ምን አይነት ጸሐፊያን ቀረቡበት፣ እንዴት አይነት ዝግጅቶች የሚለውን አስቃኝተህናል እና መነሻ የሆነውን ነገር የገለጽከውም የሆነ የሚገርምም ደስ የሚልም ነገር አለው። ጋዜጠኛና ደራሲ አብርሃም ረታ አለሙ የጻፈው የቁጭት ጽሁፍ መነሻነት የወለደው ፕሮግራም እንደመሆኑና አንተም ደግሞ ይሄኛውን ጽሁፍ ስታዘጋጅ ይሄ የተቋረጠ ቆንጆ ፕሮግራም እንዲቀጥል እንደ ምክንያት እንዲሆን እንደምትፈልግም አይነት ነገር እንደማነሳሻ ጠቆም አድርገህ ነው እና እስኪ እሱን ጥቂት በለን። አዎ ልክ ነሽ። እንግዲህ ሁሉም ነገር መነሻ አለው ብዬ አስባለሁ። የኪነ ጥበብ ፕሮግራሞችም ወይም ደግሞ ማህበራትም ክበቦችም ምክንያት ይኖራቸዋል። ሁሉም አንድ ነገር አድሬስ ለማድረግ ነው የሚነሱት። ሁሉንም ብታይ አሁን እንግዲህ የምናውቃቸውና አሁን ጠፉ የሚባሉ ለምሳሌ አሁን ጦቢያ ነበር። እንግዲህ አሁን ሀገር ቤት እየጠፋ ነው። ለምን ተቋቋመ ብንል የሆነ ምክንያት አለው። 60 ሻማም እንደዛ ነው እና የ60 ሻማ ታሪኩ ራሱ ደስ ይላል። እዛ ውስጥ እንዳየሽው እኔ እንግዲህ ተጀምሮ ስለገባሁኝ ታሪኩን የሰማሁት የነገሩኝ መስራቾች ከሚባሉት ሰዎች ማለት ነው እና እሱን ነው እንዳለ እዛ ላይ በእኔ እይታ በራሴ አባባል የጻፍኩትና እንዳልሽው እንግዲህ አብርሃም ረታ አለሙ የዛው አካባቢ ተወላጅም ስለነበረ ከብዙ ቆይታ ጊዜ በኋላ ነው ወደ ሐዋሳ ሲሄድ ሐዋሳ ትታወቅበት የነበረውን እሱ ያውቀው የነበረው ኢሜጅ ማግኘት አልቻለም፣ ማየት አልቻለም። መጽሐፍ ቤቶች እየመነመኑ ነው። ወጣቱ የንባብ ክህሎቱ ወይም የንባብ ፍላጎቱ ወርዶ ነው ያየው።
እና ያንን ቁጭት ነው እንግዲህ አዲስ አድማስ ጋዜጣ ላይ በ97 ይመስለኛል አካባቢ እንግዲህ ባለኝ መረጃ ያሰፍረዋል። ሐዋሳ ንባብ የማይዘወተርባት ከተማ ብሎና እንግዲህ ያንን ደግሞ ጋዜጣው ላይ ያለውን ያነበቡ ሰዎች ናቸው እንግዲህ ምን እናድርግ ብለው ተነስተው ያንን ማህበር ለ5 ዓመት እናካሄድ ብለው ወስነው በ5 ዓመት አንዳንድ ሰው ወይም አንዳንድ ደራሲ ብንጠራ 60 ይሆናል እና ደራሲያንን ደግሞ በሻማን መስላቸው ብለው 60 ሻማ ብለው መስርተው ስም ሰጥተው የጀመሩት ፕሮግራም ነው እና እኔ በፈረንጆቹ እንግዲህ 2008 አካባቢ ነው የተቀላቀልኩት። ያኔ ሲቀላቀል 17ኛው ሻማ ይመስለኛል 17ኛው ሻማ በርቶ በደቡብ ኤፍኤም ራዲዮ በድጋሜ ሲነገር ሰማሁ ወይም ሲዘጋጅ ወይም ሲቀርብ ሰማሁና በጣም ነው የገረመኝ። የሚገርም ፕሮግራም ነው። አንድ ገጣሚ ነበረ እንዲሁ መጽሐፌ ላይ እንዳየሽው ብዙ ደራሲያንን አልጠቀስኩም። ያሉትን ነገር የሰሩትን ነገር መድረክ ላይ ያሳዩትን ነገር ግን ለማሳየት ሞክሬያለሁ። ያው እኔ ፕራይቬሲ የሚለውን ነገርም ስላልኩኝ ትንሽ በተሳም ነገርም ስላለው ስራው ማን ያስባለው ለምንድን ነው ስሙን ያልጠቀሰው ምናምን እያልኩኝ ነበር። ያ እና አሁን እንዲህ አይነት ሚዲያ ላይ ግን መነሻ ስለሆኑ በጥሩ ጎንም ስለሆነ ቢነሱ ጥሩ ነው ብዬ አስባለሁ። እና 17ኛው ሻማ ላይ ገጣሚ አበባው መላኩ ነበረ የቀረበው እና በዛ ጊዜ ከራዲዮን የሚል አንድ የግጥም መድብል አውጥቶ ነበረ እና እሱ ላይ ነበር እንግዲህ ለሱ ምረቃ ለሱ ውይይት ነው የተጋበዘው እና ያ ዝግጅት በሲዳማ ባህል አዳራሽ ውስጥ ተካሂዶ በድጋሜ በደቡብ ኤፍኤም ሲቀርብ ሰማሁ። የቅዳሜ ፕሮግራም ይመስለኛል ወይም የሰንበት እንደዛ አይነት እና በጣም የሚገርም ፕሮግራም ነው። በሬዲዮ እንደዚህ አይነት ነገር ስትሰሚ it's amazing በቃ የሚገርም ዝግጅት ነው። የገጣሚያኑ የ60 ሻማ አባላት ያቀረቡት ከሱ ጋር የነበረው ውይይት ምናምን ሲቀርብ በቃ በጣም ገረመኝ እና እኔ ሐዋሳ ከደረስኩኝ ገና ሳምንት የሚሆነኝ አይመስለኝም። ገና ዝግጅት ላይ ነበርኩኝ። ገና ምዝገባ አጫርሼ ምናምን ነው እና ቀጥታ ወደ ኤፍኤም ነው የደወልኩት። ወደ ደቡብ ኤፍኤም ደወልኩኝ። ከዛ አዘጋጆቹን ስልክ ተቀበልኩ። የዛኑ ቀን ማታ ነው የደወልኩት እና ከአዘጋጆቹ ዋናው የነበረው ብሩክ ተስፋ ይባላልና እሱን አገኘሁት። ቀጥታ ያው እሱ መጽሐፍ ቤት ነበረው በወቅቱ። እነሱ መጽሐፍ ቤት ሄድኩኝ። የተወሰኑ ልጆችን አገናኘኝ። በዛው ተዋወቅኩ። የዛኑ ቀን ነው የነሱ አባል ልሆን ወስኜ የገባሁት ማለት ነው እና ያ ዲሲሽን በህይወት ያደረኩት በጣም ትልቁ ዲሲሽን ነው ብዬ አስባለሁኝ። 2 ዓመት ከዛ ጊዜ ጀምሮ አብሬያቸው ቆየሁና ያንን ጊዜ ሳስብና አሁን እኔ ከዛ ወጥቼ ያን የመሰለ ፕሮግራም 60ኛ ሻማውን ሳያበራ መሃል ላይ መቆሙ በጣም ትልቅ ቁጭት ነው። እኔ ያለፍኩበትን አሁን ያለው ወጣት ቢያልፍበት ደስ ይለኛል። ቢኮዝ እዛ ጋር የምትማሪው በጣም ብዙ ነገር አለ። ስለ ሰዎችን ማግኘትና ስለ ውይይቱ ብቻ አይደለም። እጅግ በጣም አንጋፋ የሚባሉ ሰዎች ናቸው። ስለ ስነ ጽሁፍ ስለ ሀገር የሚቆጫቸው ሰዎችም ናቸው የምታገኛቸው እና ብዙ ነገር ነው የምትማሪው በውስጡ። ዲሲፕሊን ትማሪበታለሽ፣ እውቀት ትማሪበታለሽ እና በዛ ህይወት ውስጥ የሚያልፉ ወጣቶች ቢኖሩ ደስ ይለኛል። ለዛም ነው እንግዲህ እኔ ያ የጋዜጣ ላይ የወጣው የጋዜጠኛ አብርሃም ረታ አለሙ የቁጭት ጽሁፍ ለ60 ሻማ መገኛ እንደሆነ እኔ ደግሞ እቺ መጽሐፍ እንግዲህ የመጀመሪያ መጽሐፍም ስለሆነች ስለ 60 ሻማ ዝም ይባልፍ ቁጭትም ስለሆነ ወይም ደግሞ ትንሽ እንደው ንፉግነት መስሎ ስለታየኝ ያን አስገባውና ምናልባት እንደው ሐዋሳ ላይ ያሉ የአሁን ጊዜ ወጣቶች ደግሞ ቢያንስ አንብበውት የሆነ ነገር ቢያደርጉ ብዬ አሰብኩና ደስ የሚለው ነገር ምንድነው ባለፈው ጥቅምት 23 አዲስ አበባ ላይ አብዛኞቹ የ60 ሻማ አባል የነበሩ ልጆች ተገናኙና መጽሐፌ ላይ የዳሰሳና የአነስተኛ የምረቃ ፕሮግራም አዘጋጁና ይሄ ለኔ በጣም ትልቁ ደስታ የሚፈጥርልኝ ነገር ይሄ ነው። እንግዲህ ዝም አይሉም ብዬ አስባለሁ። አሁን
ይሄን አይተዋል፣ መጽሐፉ ላይ አይተዋል። ዓላማዊ ብዬ ያሰብኩትም ነገር እዛ ላይ አስቀምጫለሁ። እንግዲህ መሰባሰብ ከጀመሩ የሆነ ነገር ላይ ይደርሳሉ ብዬ አስባለሁኝ። እና ባጭሩ እንግዲህ ይሄን ይመስላል እንጂ ስለ 60 ሻማ በጣም ብዙ ማውራት ይቻላል ብዬ አስባለሁ። በመሀል ምናልባት እዛ ላይ ኪዩሪየስ የሆንሽባቸው የዝግጅት ፕሮግራሞች ካሉ ስለነሱ ማውራት እንችላለን። አዎ ከሆንኩባቸው መካከል ከዝግጅት ፕሮግራሞቹ ይልቅ ልጠይቅ የፈለግኩት ይሄ እያወቅኩ የተውኩት መክሊቴ ብለህ ጋዜጠኝነትን ትገልጸዋለህ። በዚህ በዝክረ 60 ሻማ ላይ ለዝግጅቱ የ60 ሻማ ዝግጅት የተለያዩ ደራሲያንን ጸሐፊያንን ቃለመጠይቅ የማድረግ እድል ነበረህ እና በዛ ሂደት ውስጥ ስለነበረው ነገር ራስህን የፈተሽክበትን ነገር ስትገልጽ ነው እና እንዴ ለምንድን ነው ታዲያ የማይሆነው አሁንስ እያልኩ ነው። የጊዜ እጥረት ነው? ልክ ነሽ። በጣም ከኔ ቀደም ብሎ እኔ እንዳልኩሽ እንግዲህ መሀል ላይ አይደል የገባሁት፣ የሚያዘጋጅ ልጅ ነበረ። ይህንን የፕሮፋይል የተጋባዥ እንግዶች በአጠቃላይ ፕሮፋይል የሚያዘጋጅ ልጅ ነበር። በጣም ጎበዝ ልጅ ነው እና አጋጣሚ እሱ እንግዲህ በስራ መጨናነቅ ይመስለኛል እንደዚህ ሲሆን ወደ እኔ መጣ ይሄ ስራ እና እኔ እንዴት እንደሚሰራም አላውቅም በዛ ጊዜ። ግን ምንድነው ልጁ ሲያቀርብ ሰምቻለሁ፣ አይቻለሁ። ደግሞ አባልም እዛ ኤክስኪዩቲቭ ላይም ስለነበርኩ ያው እንዴት እንደሚያዘጋጅም እናውቃለን። ጥያቄዎችን አንዳንዴ በጋራ ስለምናይ ማለት ነው እና እንግዲህ ያ ስራ ውስጥ ገባሁ። ሰው ብዙ ጊዜ ያው አብዛኞቻችን እንደምናውቀው የደራሲዎቻችን መገኛ አዲስ አበባ ነው በብዛት እና ወደዛ መሄድ ግድ ነው። ወደ አዲስ አበባ ወዳሉበት ቦታ ትሄጃለሽ። ያው በስልክ ነው የምታገኛቸው። እንደ ኖርማል ጋዜጠኛ ባይሆንም ያው የድምጽ መቅረጫ አለሽ፣ ማስታወሻ ደብተሮች አሉሽ። እነዚህ ነገሮች ታዘጋጅና ያው ትሄጃለሽ ማለት ነውና ይሄ ነገር ሲደጋገም ደስ እያለኝ መጣ በጣም። ምክንያቱም እዛ ጋር ቁጭ ብለሽ እኔ ጥያቄ ብቻ አይደለም የምጠይቀው፣ ምላሻቸውንም በጉጉት ነው የምጠብቀውና ይሄ ላይክ ፌስ ቱ ፌስ የሆነ የጋዜጠኝነት እንትን ሳይሆን ምንድነው ህይወታቸው፣ ምን ይመስላል የደራሲ ህይወት፣ ከየት ነው መነሻቸው እና ይሄንን ዝም ብዬ ስጠይቅ ደስ እያለኝ ምን እያለኝ እንደዚህ እነሱም ደግሞ በጣም ፓሽኔት ሆነው ነው የሚነግሩኝና እያሰብኩት እንዲሁ አንዳንዴ ደግሞ እዛ መድረክ ላይም ሳቀርብ በጣም ከሚወደዱ ዝግጅቶች መካከል አንዱ ይሄ ነው። የደራሲውን ፕሮፋይል የምታቀርቢበት ዘለግ ያለም ሰዓት ይወስዳልና እሱን ሳይ አይ ቲንክ እኔ እንደዚህ አይነት ነገር ማድረግ መክሊቴ ሳይሆን አይቀርም ብዬ ያስብኩባቸው ቦታዎች አሉ። ግን በጥያቄ ነው እንጂ እንደዚህ ገብቼ ደግሞ በቃ ልማረው ብዬ የገባሁበት እንትን የለም። እንዳልኩሽ ያው በቃ ፊልዴን በአንድ አቅጣጫ በዛው በያዝኩት በዋናው መቀጠል ስለነበረ ያሰብኩት እና አሁንስ ለምን አይቻልም እንዳልካልሽ ያ ኦፖርቹኒቲዎችን እያየሁ ነው ለማለት ነው በነገራችን ላይ እና አይ ቲንክ የሚቀር አይመስለኝም። እንግዲህ ያው እድሜ እየገፋም ቢሆን አይ የበለጠ በእውቀትም ዳብሮ ብዙ ነገር ፈትሾ ስለሚሆን ምንም እንደውም ቆንጆ ነው የሚሆነው። ሌላው እዛ ክፍል ውስጥ ሳናነሳ ባናልፈው ምለው የሆነ ነገር ተጀምሮ ቆንጆ ነገር በርቱ፣ ጥሩ ነው የምትሰሩት ምናምን የሚባለው ነገር ከዛ ደግሞ ግን ሲጠፉ ያንን የሚሰሩ ሰዎች ሲጠፉ ግን በቃ ለምን ጠፉ እንኳን የማንልበትን አይነት ድክመታችንን የጠቆምክበት መንገድ አለ እና እሱም ባነበው ደስ ይለኛል። የሁል ጊዜ ጥያቄ ግን የ60 ሻማን ውበትና ፍሬ ጠንቅቆ የሚያውቀው የሐዋሳ ሕዝብና በተለያዩ ጊዜያት እንግዶቿ የነበሩት የኪነ ጥበብ ሰዎች እንዴት አስችሏቸው ዝም ጭጭ አሉ የሚለው ነው። ሲጎርፍ የነበረው ያ ሁሉ ሙገሳ፣ ያ ሁሉ አይዟችሁ፣ ያ ሁሉ በርቱ፣ ያ ሁሉ ከጎናችሁ ነን ምን ነው ከቃል እልፍ አልላለ። በተለይ ደግሞ ዛሬ በየመድረኩ የሚታዩና የ60 ሻማ ቤተሰብ የነበሩ ደራሲያንና የኪነ ጥበብ ሰዎች ስለ 60 ሻማ ትንፍሻ ለማለታቸው እንደሚያስከፋኝ መሸሸግ አልፈልግም። አንዳንድ ጊዜ ሁኔታውን ሳሰላስለው የወላድ መካን የሚለው አባባል ለ60 ሻማ የተስማማ ወርቃማ አባባል መስሎም ይታየኛል ትላለህ እና እንዳልከው እንግዲህ አሁን የመሰባሰቡ ነገር ካለ የተሻለ ነገር የሚኖርበት የምንሰማበት ድጋሚ የሚጀመርበት ነገር ሊኖር ይችላል። ግን እስካሁንስ እንዴት ዝም ተባለ የሚለው ለብዙ ነገሮቻችን እንዳስብም የሚያደርገኝ ነው። በቃ እንዲህ ነው አይደለ? በቃ ጠፋ። ኢቭን አዲስ አድማስ አሁን እዚሁ ላይ የምትጠቅሰው ስለዚህ ፕሮግራም በጣም ሲሰራ የነበረው ጋዜጣ ራሱ
እሱ ሲጠፋ አሁን ኦንላይን ላይ አልፎ አልፎ አንዳንድ ነገሮች ናቸው ያሉት። ምን አልን፣ ምን አደረገን፣ ብዙ ሰዎቻችን በቃ በጣም ጎበዝ ታታሪ የምትላቸው ብቃት ያላቸው ከመድረኩ ሲጠፉ፣ ይሄኛውን ላይም እንግዲህ የበጀት እጥረትን ነው በምክንያትነት ያስቀመጥከው አይደለ? ጎላ ብሎ ያለው ነገር እና እንዴት እናግዛችሁ እንዴት አይባልም የሚለው ነገር በጣም አሳሳቢ ነገር ነው። ልክ ነሽ። ይሄ እኮ አሁን እንደ ሀገርም በጣም ያለንበትን ሁኔታ የሚያሳይ ይመስለኛል። እንግዲህ እኔ በንባብ ማመን ነኝ በግሌም። የ60 ሻማ ዋናው ቅድም እንዳነሳ ነው ታርጌቱ ወጣቱ ወደ ትምህርት ወደ ንባብ እንዲያዘወትር ለማድረግ ነው ዓላማው። አብዛኞቹ የኪነ ጥበብ ዝግጅቶች ወይም የኪነ ጥበብ ማህበራት ዓላማቸው ይሄ ነው። ብዙ ጊዜ ግን እኛ ሀገር አሁን እንደ ሀገር ማውራት በድፍረት መናገር የምንችል ይመስለኛል። አይተናል ብዙ እንዲሁ በቅርቡን እንኳን እናንሳ። አሁን ጦቢያ አሁን ፕሮግራሙ በጣም ተወዳጅ ሆኖ በቴሌቪዥን ሁሉ መተላለፍ ጀምሮ አሁን ጠፋ። አሁን ሰሞኑን ሊጀምሩ ነው በአዲስ መልክ እንጂ ተቋርጦ ነበር። ሌሎችም እንደዚህ አጫጭር ወይም ስማቸውን ማናቃቸው ለምሳሌ እዛው 60 ሻማ ዝክር ላይ የጠቀስኩት ከአድማስ ፊት የሚባል ሻሸመኔ ላይ ነበረ እና እኔ የቀጠለ መስሎኝ ነበር እሱ። ግን አሁን ባለፈው አጋጣሚ ተስፋብ ተሾመ የዙፋን ልፊያ ደራሲ አጋጣሚ እሱ እኔ ልክ ከ60 ሻማ ስወጣ ነው እሱ ደግሞ ወደ አድማስ ፊት የገባው እና አጋጣሚ እዛ ስለሱ ሲያወራ ጠይቄው ከአድማስ ፊት እንዴት ነው አሁን ስለው አይ እሱ እኮ ከቆመ ቆየ አለኝ። እና በየቦታው ልክ የ60 ሻማ ዕጣ የገጠማቸው ትናንሽ የሚመስሉ ግን ትልቅ ኢምፓክት የነበራቸው የኪነ ጥበብ ማህበራት እየጠፉ ነው ያሉት። አሁን ዛሬ ላይ የምናየው ወጣቱን እንዲህ ብለን ራሳችን የምንፈርጀው ነገር መነሻው ምን ነው? እንዲህ አይነት ነገሮች እንዲህ አይነት ክበቦች ከስር እየተከታተልን አይዟችሁ በርቱ ካላልናቸው ልክ ሲጠፉ ዝም የምንል ከሆነ ምንም ማድረግ አይቻልም። ወጣቱ የሚይዘው ነገር ይፈልጋል እና እንዳልሽው ነው በጣም የሚያሳዝን ክስተት ነው እሱ። 60 ሻማ እንግዲህ እኛ ብዙ ደራሲያንን ስለጋበዝን ብዙ ወዳጅ አለን ብለን ነው የምናስበው የነበረው እና በጀት እኛ ማንንም አንጠይቅም። ብዙን መጽሐፉ ላይ እንደገለጽኩት የዛው መስራች የነበሩ እና ለኪነ ጥበቡ ፍቅር ያላቸው ሰዎች ናቸው የሚሸፍኑት ከአዳራሾች ጀምሮ እስከ ትራንስፖርት ሁሉን ነገር ማለት ነው እና ያ እንግዲህ እነዛ አባላት በተወሰነ ወይም በአንዳንድ ምክንያቶች ከቦታው ሲለቁ ዞር ሲሉ ትንሽ እንደዚህ አይነት ችግር አጋጠመ ማለት ነው እና እነዛ ነገሮች ተደራርበው ይሄው ዛሬ እንዳናየው አደረገን። እነዚህ አይነት ችግሮች በጣም ብዙ ናቸው። ግን በመሃል ምን አለበት የጠፉ ብሎ ቢጠየቅ ምንድነው ችግሩ? ላይክ አሁን ከጠፋ እንግዲህ ወደ ስንት ዓመት በጣም ረጅም ዓመት እንደሆነ ነው የሰማሁት እና በመሃል እንደዚህ አይነት ዝግጅቶች ለምን ጠፉ ብሎ መጠየቅ በጣም ኢትስ ቬሪ ኢምፖርታንት። እንዲሁ ዝም ብለን ንባብ ወረደ ወጣቱ አያነብም ወይም ህዝቡ አያነብም ማለት ብቻ አይ ቲንክ በቂ አይደለም። ያንን ሞቲቬት የሚያደርግ ያንን ኮትኩቶ ሊያሳድግ የሚችል ዝግጅት በየከተማው በየቦታው ሊኖር ይገባል እና 60 ሻማ ብዙ ነገር ሊያስተምር ይችላል ብዬ አስባለሁ። ልክ የሻሸመኔው የካድማስ ፊት ፕሮግራምም ማለት ነው። የሚገርምሽ ሐዋሳ ላይ 60 ሻማን ስናዘጋጅ አዳራሹ ሁልጊዜ ሙሉ ነው። ወጣት ነው በብዛት የሚመጣው። አንድ ደራሲ ስትጠሪ መጽሐፉ ይዘጋጃል፣ መጽሐፉን ይገዛሉ፣ አንብበው ነው የሚመጡት ጥያቄ ለመጠየቅ ማለት ነው። እንዲህ ነው ኢንዳይሬክትሊ ነው ማለት ነው እና ልክ የመጡትን ደግሞ እኛ በወሩኑ ስንላቸው ሌሎችን ይዛችሁ ነው የምንለው እና ሁልጊዜ አዳዲስ ፊቶች ታያለሽ፣ አዳዲስ ወጣቶች ታያለሽ እና ኢንጌጅ የማድረጊያ ወጣቱን ወደ ንባብ ኢንጌጅ የማድረጊያ ሚንስ ወይም ደግሞ ምንድነው ሩት ወይም መስመር ብለን ካሰብን እንደዚህ አይነት ዝግጅቶች በጣም ቀላል የሚባል አስተዋጽኦ ነው ያላቸው፣ የማይባል አስተዋጽኦ ነው ያላቸው እና ሲጠፉ ደግሞ ዝም ብለን የጠፉም ምንም ሳትይ በቃ ሄደ ብሎ እንትን ማለት አይ ቲንክ በጣም ዲስከሬጂንግም ነው ያስቆጫልም። ኢምፓክቶቹንም እያየን ነበር። አሁን ለምሳሌ 60 ሻማ ላይ የነበሩ አባላት 3 ወጣቶች መጽሐፍ አሳትመው ነበር። 2 እኔ እዛ በነበርኩበት ጊዜ ነው ያሳተሙት።
አንደኛዋ ደግሞ እኔ ከወጣሁ በኋላ ነው። እና እነዛ ልጆች ከሲጀመር ጀምሮ የነበሩ ልጆች ናቸው። ብዙ እንትን የላቸው፣ ብዙ የኪነ ጥበብ እንትን የላቸው፣ ግን እዛው ሲኮተኮቱ አድገው መጨረሻ ላይ እንደውም መጽሐፎቻቸው በጣም ጥሩ የሚባል የግጥም መጽሐፍ በወቅቱ ማለት ነው በጣም አሪፍ የሚባሉ የግጥም መድብሎች ነው ያሳተሙት። እንደዚህ አይነት አሶሲዬሽኖች ወጣቱን አንባቢ ብቻ ማድረግ ሳይሆን የተሰጥኦንም ማውጫ ናቸው። ተሰጥኦ ምንድን ነው የሚለውንም መስመር የሚያስይዙ ናቸው እና ዝም ባይባሉና እንደው እንደ ሀገር በየቦታው ያሉ ሰዎች እንደው ትኩረት ቢሰጡ ብዬ አስባለሁ። ዛሬም ትልቁ መፍትሄ ይሆናል ብዬ አሁን ዛሬ ላይ ለምናየው ለምንቆጭበት የንባብ ባህል ወደቀ ምናምን ሌሎች ምክንያቶች እንዳሉ ሆነው ማለት ነው እንዲህ አይነት አሶሲዬሽኖች በጣም በጣም ኢምፓክትፉል ናቸው። በነገራችን ላይ አንድ ነገር ልንገርሽ፣ ዩኒቨርሲቲዎች ውስጥ ራሱ አሉ የተባሉ ክበቦች ዛሬ እየጠፉ ነው ያለው። እንደዚህ አይነት ክበቦች ራሱ እየጠፉ ነው ያሉት። ወጣቱ ወደ ሌላ ይሄዳል እና ቀላል እንትን አይደለም፣ ውድቀት ነው ይሄ ብዬ ነው የማስበው። በጣም ትልቅ ውድቀት ከነዚህ ከስነ ጽሁፍ ክበቦች ጋር በተያያዘም እንደዚሁም ከሌሎች ጠቃሚ የሆኑ ፕሮግራሞቻችን ሰዎቻችን ከመድረኩ ዞር ሲሉ የታሉ ብሎ አለመጠየቅ፣ አለመደገፍ፣ ስለ ትውልድ ደግሞ ከዛ እናስባለን ማለት የሆነ የሚጋጭ ነገር አለው እና ለዛም ነው ብዙ ጊዜ የምናዝንበትን አይነት ነገር የምናየው። እንደዚህ አይነት ሰዎቻችን ዝግጅቶቻችን ምናምን የሚገባቸውን አይነት ቦታ ስላለያዙ ብዬ አስባለሁኝ እና እንደው ወዲህ ማዶ የሚለውም ላይ ከዚሁ ጋር የተያያዘ የሚያነጋግረን ነገር አለ ብዬ አስባለሁኝ። ደቡብ ኮሪያ ላይ መነሻውን አድርጎ ከተጻፉ ታሪኮች መካከል አንደኛው የኮሪያ ተራሮች ነው እና እዛ ላይ አንዱ የምታነሳው ነገር ላንብበው። የኮሪያ እድገት ለዓለም ብቻ ሳይሆን ለራሳቸው ለኮሪያንም ትንግርት የሚሆንበት ጊዜ አለ። ለምን ቢባል አብዛኞቹ ምስክር ናቸውና በሕይወት ዘመናቸው አይተውታልና፣ ከረሃቡም ከቸነፈሩም ከመትረፍረፉም ተቋድሰዋልና አንዳንድ ጊዜ ትንግርት ይሆንባቸዋል። በተለያዩ ሳይንሳዊ ኮንፈረንሶች፣ ስብሰባዎችና የልምድ ልውውጥ መርሃ ግብሮች ላይ ስሳተፍ የታዘብኩትም ይህንኑ ነው። ሁሉም ግን ስለ እድገታቸው ሲያወሱ በአንድ ነገር ላይ ይስማማሉ። ኮሪያ በመጀመሪያ ሰው ብቻ ነበራት በሚለው ላይ እውነት ብለዋል። ሰው ካለ እርባና ቢስ የሚመስል ተራራ እንዲህ የቱሪስት አይን እንዲገባ ይደረጋል። ሰው ካለ ተራራ በተራራ የሆነ ሀገር እንዲህ በእርሻ ምርት ይንበሸበሻል። ሰው ካለ በድህነት አረንቋ ከመኖር አፈር ልሶ በመነሳት ከዓለም ተጽዕኖ ፈጣሪ ሀገራት ተርታ መሰለፍ ይቻላል። ሰው ካለ ምንም ሳይኖርህ ሁሉም ነገር ይኖርሃል። ሰው ካለ ምንም አይቻል ነገር አለ። ሰው መሆን ደጉ ትላለህ እና እንዴት ነው ለሀገር ለወገን ብዙ ስራ የሰሩና እየሰሩ ያሉ ሰዎቻችንን የምንይዘው? እነሱን ባከበርንበት ልክ፣ እነሱን ባስታወስንበት ልክ፣ እነሱን በደገፍንበት ልክ ነው አይደለ? ሌላ ተተኪ የምናፈራው። ብዙ ጊዜ ተቦርነ ፕሮግራሞች ሲሰራ እንደዚህ የተለያዩ ታሪክን ሲዘግብ ሌላ ጀግና ማፍራት ነው፣ ጀግናን ማውሳት የሚለው ነገር አለ እና እውነትም ነው። እሱን ሳስብ በቃ ለምን ሰው አልኖረንም አንዱ ነገር እንዲህ አይነት ይመስለኛል አይደለ? መለኪያችን የተዛባም ጭምር ስለሆነና እስኪ ሰው ነበራት ኮሪያ የሚለው በጣም ደስ ያለኝ ክፍል ነው ከመጽሐፍ ውስጥ። ብዙ ነገሮች ደስ የሚሉ የምንወያይባቸው ነገሮች አሉ። ያው ከጊዜ እጥረት ነው አንዳንዱ ነካነካ የምናደርገው። አንብቡት ራሳቸው አድማጮቻችን። ኮሪያ በመጀመሪያ ሰው ነበራትን እስኪ ትንሽ እንባባልበት። እንደው ይህን ስላነሳሽ በእውነት በጣም ነው የማመሰግነው። አንዱ እኔ እንግዲህ መጽሐፉን ስጀምር ርዕሱ ያው እንደውም አድማጮች እዚህ ካሉ ከመጀመሪያው ጀምሮ እስከ መጨረሻው በሲኩዌንስ ቢያነቡ ደስ ይለኛል። እንትን አልኩታል እንዴ እያደረኩኝ ችግር የለም። አይ ለማንበብ ያክል ነው የምልሽ፣ ለማንበብ ያክል ሁሉም ያው ታሪኮቹ ራሳቸውን ችሎ የገቡ ናቸው። ግን ስትራክቸር እንዲሰጥ ብዬ ያሰብኩት እንደ አንባቢ እንዲሁ ለጥቆማ ያክል ነው። ከመጀመሪያው ጀምሮ በሲኩዌንስ ቢነበብ ደስ ይለኛል። አጫጭርም ናቸው እና እንዳልሽው እንግዲህ መነሻዬ ሰው ነው። ሰው ካለ ምንም የማይቻል ነገር የለም ብያለሁኝ እዛ ላይ። እንግዲህ ኮሪያ እኔ ከኖርኩኝ 2013 ነው የመጣሁት። 2013 ነሐሴ ወር ነው የመጣሁት እና ከዛ ጀምሮ እስከ ዛሬ ድረስ አለው። በመሀል ለ2 ዓመት ብቻ አገር ቤት ሄጄ አገልግያለሁኝ እና ወደ 10 ዓመት አካባቢ ሆኖኛል ማለት ነው ባጭሩ። በዚህ 10 ዓመት ውስጥ ብዙ ነገር ነው ያየሁት። አገር ቤት እያለሁ ስለ ኮሪያ የምሰማው ነገር አለ።
ዲቴይል አይደለም፣ ያን ያክል አይደለም። በብዛት እንደው የምንሰማው ስለ ሰሜን ኮሪያ ነው አይደል? እንደዚህ ባለው ነገር እዚህ መጣው አገሪቱን ያየሁበት ሁኔታ ሌላ ነው። አጋጣሚ እኔ መጀመሪያ የገባሁት እንግዲህ የቋንቋ ትምህርት ነው። እዛው ሶል ነበርና ደግሞ ጊዜ ሲኖረኝ ቱር የማድረግ የመዞር ባህሉ አለኝ፣ ወይም ምንድነው የሚባለው ፍላጎቱ፣ ወይም ደግሞ እንደ ሆቢ የምወስደው ነገር ነው። በጣም ነበር የምዞረውና በየትኛውም አቅጣጫ ብትሄጂ ሀገሪቱ ተራራ በተራራ ነች። ስፔሻሊ ወደ ሰሜኑና ወደ ኢስት ወደ ምስራቅ አካባቢ ብትሄጂ ሙሉ ለሙሉ በሚባል ሁኔታ በተራራ የተሸፈነ ነው እና ሀገሪቱ እንደምታውቂ በጣም ትንሽ ነች። በስፋትም ያን ያክል ሰፊ የምትባል ሀገር አይደለችም፣ ግን እንደዚህ በተራራ የተሞላ ሀገር ያ ብቻ አይደለም። በናቹራል ሪሶርስ ወይም በተፈጥሮ ሀብትም ራሱ ብታይ እዚህ ግባ የሚባል ነገር የላቸውም። መሬታቸው ብዙም አይደለም። እንደውም አሁን ሀገር ቤት ያሉ አንድ የዩዝ ናሽናል ፊሎው የሚባል የኮሪያ አንድ ድርጅት አለ ኤንጂኦ፣ እና እዛ የሚሰሩ አንድ ኮሪያዊ ያሉ አማርኛ በደንብ የሚናገሩ ባለፈው ኢቲቪ ላይ ወይም ፋና ላይ ቀርበው ነበርና የኮሪያ ምድር ብትቆፍረው ድንጋይ ነው ብለው በአማርኛ እንደዚህ ሲናገሩ ሰምቻቸዋለሁ። እውነታቸው ነው። ለሀገሪቱ ምንም የተፈጥሮ የሚባል ሀብት ነገር የላትም። ያለፉትን ታሪክ ስታዩ የ50 ዓመት ታሪክ ነው። በ50 ዓመት ውስጥ ነው እዚህ የደረሱት። የአንድ ሰው ጎልማሳ ማለት ነው፣ ወይም የጎልማሳ እድሜ። እንግዲህ እኛ ደግሞ በ50 ዓመት ምን አደረግን ብሎ ደግሞ ማየት ቀላል ነው እና ይሄ ጥያቄ ይፈጥራል። እነሱም ታሪካቸውን በደንብ ሰንደው ስላሉ ይሄን ያወራሉ በደንብ። በቃ ይሄን ነበርን ብለው ለመናገር ወደኋላ አይሉ። ራቁታችንን ነበርን፣ ረቦን ነበር፣ እንደዚህ ነበር ቢኮዝ ዛሬ የደረሱበትን ስለሚያውቁ ማለት ነው። እና ምንድነው ታዲያ እንዴት አደረጋችሁ ብታያቸው፣ በቃ መነሻቸው ሰው ነው ያላቸው የነበረው በዛ ወቅት የሰው ሀብት ነው። ከሊቅ እስከ ደቂቅ ሰው የሚለውን ነው። ይሄንን በዶክመንተሪዎች ውስጥም ትሰሚዋለሽ። የሚገርምሽ ኮሪያ በመጀመሪያ ሰው ብቻ ነበራት የሚለውን አንዳንድ ዶክመንተሪዎቻቸው ኦልድ ዶክመንተሪ ስትሰሚ ታይዋለሽ። እና ይሄ ነገር ሰው እንዴት አይተውት ነው እላለሁኝ አንዳንዴ። ሰው ምንድን ነው እንግዲህ በሰው ሀብት ከሆነ እኛም የሰው ሀብት አለን። ስለዚህ ሰው ዝም ብሎ በአካል መኖር ብቻ እንዳልሆነ ነው ያየሁት ውስጥ። ሰው ስንል ፊውቸርን ማሰብ አለብሽ፣ ትውልድን ማሰብ አለብሽ፣ ራስሽን ማዘጋጀት አለብሽ። እኔ የኖርኩት እኔ ያሳለፍኩት ስቃይ፣ እኔ የኖርኩት መከራ ለትውልድ አይምጣ ብሎ ማሰብ ነው ሰው መሆን ማለት። ያንን ነው ያደረጉት እነሱ። እስከ መቼ ነው በዚህ ሁኔታ የምንቀጥለው ነው ነው? በዛ ተነሱ፣ ሳክሪፋይ ያደረጉ። በቃ አንድ ጀነሬሽን ራሱን ሳክሪፋይ ለማድረግ ተነሳ። ያ ነው እንግዲህ ሰው ነበራት ብለው እንዲተርኩ ያደረጋቸው። እና ብዙ ነገራቸውን ስታይ በዛ ጀነሬሽን ላይ ዲፔንደንት የሆነ ነው። መነሻቸውን ያውቁታል በደንብ። በቃ በደንብ ዶክመንትድ የሆነ ስለሆነ መነሻቸው ያ ነው። ለዛ ወገን ለዛ ህዝብ ሁልጊዜም አክብሮት አላቸው ለታላላቆቻቸው። መጽሐፌ ውስጥም በደንብ ገልጬዋለሁኝ። ታላላቆቻቸውን በደንብ ነው የሚያከብሩት። እና እንደዛ አይነት ቁጭት ውስጥ መግባት ደግሞ ግድ ይላል። እኛ ከነሱ በተሻለ ብዙ ነገር አለን። ባህሉ አለ፣ ታሪኩ አለ፣ ሪሶርሱ አለ፣ ብዙ ነገር አለ። ያጣነው እነሱ ጋር ያለው የሰው ልኬት ነው ይመስለኛል። ይሄ ሁላችንንም የሚያግባባም ይመስለኛል እንጂ ዝም ብለሽ ከውጭ ሆነሽ ስታይን እኮ በጣም ምስቅልቅሉ የወጣ ነገር ውስጥ ነው የምንኖረው። ምናልባት ውስጥ ገብተን ምንም ላይመስለን ይችላል ስለምንላመደው። ይሄ እንዲሁ በምሳሌ አንዳንዴ ዝም ብለን ስንወያይ እንደዚህ እንላለን። ሁለት ጎረቤቶች ሁልጊዜ የሚጣሉ ከሆነ ባልና ሚስት ሁልጊዜ የሚጣሉ ከሆነ ግን ሁልጊዜ ደግሞ አብረው የሚበሉ አብረው የሚጠጡ ከሆነ የሚጠጡት አይታይሽም። አንቺ ጭቅጭቃቸው ነው የሚታይሽ። ሰው ግራ ልትጋቢ ትችላለች። እንዴት ነው የሚኖሩት አብረው እንደዚህ እየተጨቃጨቁ ምናምን ትችላለች። the same is true እኛ ሀገር አሁን ወጣ ብለሽ ስታየው የሚታይሽ ምኑ ሌላ ነገር ነው። እና ከእንደዚህ አይነት ነገሮች ውስጥ ወጣ ብለን እንደው
ሰው ልኬት ላይ ደርሰን አሁን ያሉብንን ነገሮች ሶልቭ አድርገን ደግሞ ማድረግም እንችላለን ብዬ አስባለሁ። የኮሪያ ታሪክ ተከትለው ያደጉ ሀገራት አሉ። በዛ መስመር ሄደው ችግሮቻቸውን የቀረፉ ሀገራት ብዙ አሉ። እኛ ከማንም ልዩ የምንሆንበት ምክንያት የለም እና ፊውቸርን ትውልድን አስበን ከሰራን የማንደርስበት ምክንያት የለም በሚል ነው እንግዲህ ሰው አላት እና ሰው መሆን ደግ ነው ብዬ ለመደምደም የተዘጋጀሁት ማለት ነው። እውነት ነው። በጣም እንግዲህ ከትምህርት ጋር ከተያያዘ ከተለያዩ ችሎታዎች ጋር ከተያያዘ እንደሱ አይነት ብዙ ሰዎች አሉን። ግን ቀደም ያልከው አይነት ልኬቱ ምንድን ነው? ትውልድን ያሰበ ስራ የመስራት ከዛ አንጻር ሲታይ ቢያንስ በቂ ቁጥር ያለው ሰው በዚህ ረገድ ቢኖረን ኖሮ እዚህ እንደርስ ነበር ወይ የሚለውን ጥያቄ እኔም እጠይቃለሁ እና ይሄ ሰው ነበራት የሚለውን ከዛ አንጻር ማየት እፈልጋለሁኝ። ብንወስን ማለት በቂ ቁጥር ያለው ሰው ሌላው ደግሞ ድጋፍ መስጠት የሚችል አይነት ቢሆን ስለ ሀገር ስለ ትውልድ ስለሚባለው ነገር የማሰብ ነገር ቢኖር መሻገር እንችላለን። እንግዲህ እንዴት የ50 ዓመት ታሪክ ምን እንደለወጠ እያሳየህን ያለው እና እኛስ እንደነሱ ሰዎች አይደለንም ወይ እኛስ መለወጥ አንችልም ወይ የሚለው ነገር የቁርጠኝነት ጉዳይ የማሰብ ጉዳይ ከራስ አልፎ ምናምን ሀገር ትውልድ ስለሚባለው ነገር ካልሆነ በስተቀር የማይቻልበት ነገር ያለ አይመስልም እና እሱንም አይነት ማሳሰቢያም የሚሰጥ መጽሐፍ ነው። ወድጀዋለሁኝ። የኮሪያ ተራሮች ላይ አሁንም ትንሽ እንቆይና እስኪ ፈገግ የሚያሰኘውንም ክፍሉንም እንመልከት። ደግሞ ድንግሳን እንደሚባል ትነግረናለህ፣ ተራራ መውጣትና ይሄ ደግሞ በቃ ብዙ ኮሪያውያን ይሄ ምን ማለት እንደሆነ በረፍት ጊዜ ምን ታደርጋለህ ወይም ሆቢ ምንድን ነው ተብለው ቢጠየቁ ከ3 ኮሪያውያን መካከል 4ቱ ተራራ መውጣት እንደሚሉ ጥርጥር የለኝም ብለህ ነው የምትገልጸው። የመጀመሪያ ግብዣ ቀን ተራራ መውጣት ያጋጠመህን የገለጽከው አለና ትጥቅና ስንቅን ሳትይዝ ሄደህ ትንሽ አጫውታቸውን አድማጮቻችን። እውነት ነው። ይሄ እንግዲህ ካልቸር ሾክ የሚባለው ነገር ይመስለኛል አንዱ። እዚህ ያው ተራራ መውጣት በጣም የሚያዝናናም ነገር ነው። እንዱ ከለመድሽው ደግሞ እውነትም ያስብላል እና ለየት ያለ ፊሊንግ እንዲሰጥሽ ያደርጋል። ከተፈጥሮ ጋር የምትነጋገሪው ተፈጥሮ ያው እንግዲህ ልኬቱ የራሱ ስላለ ችግር የለውም። ግን ወደዛ ስቴጅ ብዙ ነገር ጥለሽ ነው የምትሄጂው። አትሊስት የከተማ ውስጥ ያለውን ጫጫታ ሁካታ ምናምን ትተሽ ነው የምትሄጂው እና የተወሰነ ደስ የሚል ነገር አለው። እኔም እንግዲህ በሄድኩበት ጊዜ ፊል ያደርኩት ያንን ነው። ግን እስክትላመጂው ነገሮች ቀላል አይሆኑም እና ቋንቋ በመማርበት ጊዜ እንዲህ አይነት አጋጣሚ አላጋጠመኝም። ግን ወደ ትምህርት ከጀመርኩ በኋላ ያው ካንቺ ጋር የሚማሩ ተማሪዎች ስለሚኖሩ ከተማሪዎች ጋር ያው እንደዚህ ፕሮግራሞች የማቀድ እድሉ ይኖርሻልና አስታውሳለሁ የመጀመሪያው ጊዜ በቃ ልንሄድ ነው ተባለ። ድንግሳን አዎ እኔ ሄጄ አላውቅም። እንደዚህ ፕሮግራም ይዘሽ ተራራ እንውጣ ተብሎ ሀገር ቤት አይ ዶንት ቲንክ እኔ አሁን ምናልባት አሁን ሊኖር ይችላል። የዛ ጊዜ ግን እኔ በነበርኩበት ጊዜ አልነበረም። እንዲሁ የእግር ጉዞ ስታደርጊ ግን ተራራ ልትወጪ ትችላለሽ በለበስሽው ልብስ በምናምን እና እዚያ ያለው ሰዎች ለብሰው ምናምን ሲሄዱ ምናምን ግን ያን ያክል እኔ እንትን አልታየኝም እና የዛን ቀን እኔ ተባለ፣ ፕሮግራሙ ተዘጋጀ፣ ሰዓቱ ተነጋገረ። ያው እንግዲህ መገኛ ቦታ ሲባል እኔ በለመድኩት ባለኝ ጅንስና እና ሸራ ጫማ ደግሞ የሚገርመው ሸራ ጫማ ነው የለበስኩት እና ልክ ሳገኛቸው የነበረው ፊሊንግ ነው ላይክ እነሱ ጋራ በቃ ቀርቷል ብለው ነው የወሰኑት እነሱ። በቃ አይ በቃ ይቅርብ ሸኝ መሰልካቸው ይሸኝ ነው የመጣው ምናምን አሉ። ግን አልተውኩም፣ ሄድኩኝ። በሚገርም ሁኔታ ሄድኩኝ። ግን እውነታቸው ነው ነው ሁሉም ነገር የራሱ ለካ አለው የሚስማማሽ ቦታ። መልበስ እኮ ትችላለች ግን አይመችም። ወደ ላይ ስትወጪ አፈራማ ነው ያንሸራትታል ምናምን እና ለዛ ያን ጠበቅ አድርጎ የሚይዝ ጫማ ግድ ያስፈልጋል። ቦታው እንደዚህ ባህር ዛፎች ምናምን ስላሉ ትንኞች ምናምን ሊኖሩ ይችላሉ። ያንን ልትከላከልልሽ የሚችል ነገር ማድረግ ግድ ነው። ምናልባት ወደ ላይ ስትወጪ ደግሞ በጣም ስቲፕ የሆነ ነገር ሊሆን ይችላል። ስለዚህ ምርኩዝ ነገር ደግሞ ያስፈልጋል። ፀሐይም ከሆነ ደግሞ የሚከልልሽ ነገር ያስፈልጋልና
እነዛን ነገሮች ማዘጋጀት ያው እንግዲህ እዚህ የተለመደ ነው። ከዛን ጊዜ ጀምሮ እኔም እንግዲህ ድንሳን ከተባለ አስቤዛን እያሟላው መሄድ ጀመርኩ ማለት ነው። እና ዋን ኦፍ በቃ በጣም የማረሳው ገጠመኝ አንዱ እሱ ነው። ይሄ ካልቸር ሾክ የሚባል እንግዲህ አንዱ ፓርት ነው ብዬ አስባለሁ። እሱ ጋር የምታነሳው ነገር አለ። በቃ ሁሉም ሰው ድንግሳን የሚወድ ስለ ድንግሳን የሚያውቅ ነው የሚመስላቸው። ማለት ይሄን አድርግ ይሄን አድርግ አይሉም ሲጋብዙ የምትለው ነገር አለ እና እኔም ወደ ራሳችን አምጥቼ እያሰብኩት ነበር። አንዳንዴ እኛ የምናውቀውን ሁሉም የሚያውቅ እኛ የምንወደው የሚወድ የምንጠላው አይነት ነገር እና ስለዚህ ለአንተ መረጃ መስጠት ይኖርብናል ብለው አላሰቡም። በቃ ታውቃለህ ነው አይነቱ ነገር እና እሱንም የሚያሳስቡ ነው ያገኘሁት። እውነት ነው። እንደውም ደግሞ አንድ የበደለኝ ይመስለኛል። እኔ እንግዲህ 1 ዓመት ሙሉ ቋንቋውን ተምሬ ነው የመጣሁት እና በቋንቋው ስትማሪ ያው ካልቸራቸውን ትማሪያለሽ፣ ሂስትሪውን ትማሪያለሽ እና ሜቢ እሱን መናገሬ ያውቀዋል በቃ ኦልሬዲ ብለው የወሰኑ ይመስለኛል። አንዱ እሱ ነው እና እንዳልሽው ግን ያ ብቻ ደግሞ አይደለም። በሌሎች ኦኬዥኖች ላይም ታያቸዋለሽ። ብዙ ጊዜ አዳዲስ ነገሮች ላይ ስትይ በቃ ይሄን አዘጋጅ ብሎ የሚነግርሽ ኮሪያዊ ማግኘት በጣም በጣም ከባድ ነው። ብዙ ጊዜ በተለይ ይሄ ድንግሳኑ ላይ ስቴጂ እንዳልኩት ነው እና ይሄን አዘጋጅ ብለው አይነግሩሽም። ከተስማማሽ በቃ ተስማማሽ ነው። ሌላውን ዝግጅት በራስሽ ነው የምትወጪው እና ይሄ እንግዲህ ያው አንዱ ጋፕ ነው። ቀስ እያልሽ የምትማሪው በጊዜ ሂደት የምትማሪው። ዋናው ምንድነው ሲከሰት እንዲህ አይነት ነገር አለመደንገጥ ነው። አደንግጭ በዛው መማሪያ አድርጎ ማለፍ ነው። ብዙ ምንድን ሳይል እና ይሄ እንግዲህ ያው ከሌላ ዓለም መተሽ አፍሪካ ከሚባል ቦታ መተሽ ከዛ ደግሞ ስፔሲፊካሊ ደግሞ ከኢትዮጵያ መተሽ እዚህ ደግሞ ኤዥያ ውስጥ የራሳቸው ካልቸር የራሳቸው ታሪክ የራሳቸው አካሄድ በቃ የራሳቸው የኑሮ ላይፍ ያላቸው ሰዎች ናቸውና አንዳንዴ ይሄ መንገሩን አለመንገሩንም እንደ እንትን ነው ማየት ያለብን። ይሄ የኢንተራክሽን ጉዳይ እኛ ጋር አሁን ብዙ ነገር ዲቴይል መሄድ እንፈልጋለን ብዬ አስባለሁ። መንገር እንዲህ እንደዛ መጫን የሚባለው ነገር እዚህ በብዛት የለምና ፍሪሊ ነው በቃ እንዲህ ከተስማማሽ በቃ ተስማማሽ ነው። ያ ኬዝ ትንሽ መጀመሪያ ላይ እንደዚህ አይነት ፈተናዎች ያጋጥማሉና እኔ የሚገጠመኝ እንግዲህ ያ ነበረ። መንገሩን አንተን እንዳላዋቂ ያዩ አይነት ነገር አድርገው ማሰብ ተደርጎ እንዳይወሰድባቸው መጫን እንዳይሆንባቸው አይነትም ነገር የመስጋት አይነት ነገር ይሄ እውነት ነው። እንደዛ አይነትም በኋላ ላይ ሳስበው እንደዛ አይነት ነገር አለ። በቃ ኦልሬዲ ቋንቋውን ያውቃል ተምሯል ያያል ነው ሰው ራስ ሄዶ ያውቃል። እንደዛ አይነት ነገር ይኖራል። ብዙ ጊዜ የሚገርምሽ ፎሪነሮች አሁን ለብቻ ራሱ ሲሄዱ እዚህ አንዳንዴ አያለሁ ምንም እንትን የለም እንደ ያስቤዛውን ምናምን አያደርጉም እና በፈለጉት አለባበስ ነው የሚሄዱት። ግን ትቸገሪያለሽ ስትወጪ ምናምን ቅድም ያልኩት ችግሮች ላይ ያጋጥሙሽ ይችላሉ እና እንደፈለግሽ ፍሪሊ ሙቭ አታደርጊም። በጂንስ ተራራ መውጣትና በስፖርት ልብስ ለሱ ተብሎ ተዘጋጀ ልብስ መውጣት is totally different። ያኛው በጣም ኮምፎርታብል ነው እንትን አይልሽም። ሙቀት ራሱ ቢመጣ የተወሰነ እንትን አለና ጂንስ ደግሞ በባህሪው ሞቅ ያደርጋልና ላይመችሽ ይችላልና ያ እነዚህ አይነት ነገሮች እንግዲህ በእነሱ ሐሳቤ ሁሉም ያውቀዋል ብለውም ያስባሉ። ድንግሳን መውጣት በቃ ለነሱ እንደ ባህል ነው። ሌላውም ሀገር እንደዛው ያው በጥያቄ የሚያጣድፉኝ የለዛ ላይ ገሊላ ነው ላይ የምታነሳት ያ እና ይጠይቅሻል ተራራ አለ ወይ እናንተ ሀገር እንደዚህ እንትን ማጠብቂያቸው ጥያቄዎች አሉና ሁልጊዜ ፈገግ ያሰኙኛል እንደዛ አይነት ጥያቄዎች በኦኬዥኖች መካከል የሚነሱ አፍሪካ ነኝ ወይም ኢትዮጵያ ነኝ ስትያቸው የሚጠይቁሽ ጥያቄዎች አሉና ከነዛ ውስጥ አንዱ እንግዲህ ተራራ አላችሁ ወይ የሚለው ለማስረዳትም ትንሽ ከበድ የሚለው ማለት ነው። አንተም አንዷን የምታውቃትን ተራራ ምንም ማድረግ አልችልም። እኔ እንግዲህ ያው ደግሞ መቀሌ ኖሬ ነበረ። ገሊላ ታሪኳም ደስ ይለኛል። ገሊላ እሷን እያነሳሁኝ እነግራቸዋለሁ ማለት ነው። ደስ ይላል። በጣም ፈገግ የሚያሰኙም አሉት። በጣም ቅድም እንደተነጋገርነው አይነት ስለሰው መኖር እንድናስብ የሚያደርጉም አሉት እና አንብቡት አድማጭ ተመልካቾቻችን ማለት እፈልጋለሁ። ወደ ሌላ ታሪክ ከማለፍ በፊት ቀለምና ምክንያት የት ትገኛለች የሚለውን እሱን ለአድማጮች እስኪ ንገራቸው። ቀለምና ምክንያት እንግዲህ ካላለቀ ነው። አሁን ካላለቀ ማለት እንግዲህ ብዙ አላሳተንም። አገር ቤት ያለውን ሁኔታዎችም ታውቂዋለሽ።
ካለው የህትመት ችግር አንጻር ወይም የህትመት ችግር ነው የሚባል የህትመት ዋጋ ልበለው መሰለኝ ከእሱ አንጻር እና ካለው የንባብ ትንሽ የመዳከም አንጻር ብዙ ሰዎችን አማክሬ አይ አትድፈር ደግሞ ጀማሪም ነኝ በዛ ላይ እና የተወሰኑ ትንሽ ኮፒዎች አሳትም ያለሁኝ በብዛት ጃፈር ጋር ይገኛሉ። ጃፈር ሁሉም ብራንቾች ጋር 4 ኪሎም ለገሃርም ያለው ጋር ይገኛል። ሌላው እውቀትን ፍለጋ መጽሐፍ ቤት አለ ገርጂ አካባቢ ያለ ነው እዛም አለ። ጦቢያ ደግሞ ካሳንቺስ አካባቢ እዛም አለ። ከዛ ሀሁ መጽሐፍ ቤት ደግሞ አብሮት 4 ኪሎ አብሮት ቤተ መጽሐፍት ጀርባ እዛም አለ። ሐዋሳ ደግሞ በቅርቡ ልክ ያለውኝ እዛም ኢዮብ ቡክስ የሚል መጽሐፍ ቤት አለ እዛም አለ። ባህር ዳር ዮፍታሔ መጽሐፍ ቤት ደግሞ እንደዚሁ ትንሽ ኮፒ በጣም ትንሽ ኮፒ ያላለቁ ከሆነ ነው ብዬ ነው የማስበው። ምክንያቱም በጣም የተላኩት ትንሽ ኮፒዎች ናቸው። የህትመቱን ነገር እንደው በዲቴል አንዳንዴ ብናወራ ሁሉ ደስ ይለኛል ብዬ አስባለሁ። በጣም በከፍተኛ ሁኔታ ነው የጨመረው እና በዚህ አይነት የኑሮ ውድነት በተለይ ሀገር ቤት ውስጥ ያለ ሰው እንዴት አድርጎ ነው የሚያሳትመው የሚለው በጣም ያሳስባል። ከዛ ደግሞ እንዳልከው የስርጭቱ ነገር በጣም ብዙ ነገሮች ሲታሰቡ ከዛ ደግሞ ስለ ንባብ ባህላችን እናወራለን። እነዚህ ነገሮች ምን ያህል ከፍተኛ የሆነ መጥፎ ተጽዕኖ ያሳድራሉ የሚለውን አናስበውም እና ብዙ ጊዜ ልክ ነው። በተለይ እንደዚህ ተሳትፈህበት ስታየው በጣም ብዙ ጸሐፊያን የሚያነሱት ጉዳይ ነው እና ምንድነው መደረግ ያለበት ባለሀብቶቻችን እዚህ ጋር ምን ማድረግ ይችላሉ የሚለው ነገር ቢታሰብበት ቅድም እንዳልነው ነው ሰው ነበራት የሚቻል ነገር ነው። በጣም እንግዲህ ሰው ስንል በሁሉም አቅጣጫ ነው በሁሉም ዘርፍ ነው። ቅድም ሳልጠቅስ ያለፍኩት ምንድነው የውጭ ሀገር ላሉ ኢትዮጵያውያን ደግሞ አማዞን ላይ ማግኘት ይችላሉ። አማዞን ላይ ብቻ ሳይሆን የኢንግራም ስፓርክ ላይም እዛም ማግኘት ይችላሉ። አይ ቲንክ በብዙ ቦታዎች ይገኛል። ዩኬም እንደዚሁ መጽሐፍ ቤቶች ካሉ ሁሉም ጋር እንዲደርስ ኖርማሊ ኢንተርናሽናል ዲስትሪቢዩሽን እንዲሆን አድርጌ ነው ያሳተምኩት አማዞንን ጨምሮ ማለት ነው። እዛ ማግኘት ይችላሉ። ወደ እንትኑ ስመጣ ወደ ህትመቱ ጉዳይ አሁን ባለው ሁኔታ ለጀማሪ ጸሐፊያን በጣም ከባድ ይመስለኛል። እንግዲህ ጀማሪ ጸሐፊያን ስል በቃ ድርሰት ሙያዊ ነው ብለው ሊገቡ የተነሱ ወጣቶች አሉ ብዬ አስባለሁ። ለነሱ በጣም ቻሌንጂንግ ጊዜ ነው ብዬ ነው የማስበው። እንደምታዩ በጣም ብዙ አሳተመ ከተባለ የመጀመሪያ ኮፒ 1000 ነው። ከዛ በኋላ ሁለተኛ ኮፒ ሁለተኛ እትም እየተባለ ነው የሚካሄደው እና በጣም አስቸጋሪ ነው። አገር ቤት ያው እንደምታውቂው ሁለት አይነት ፕሮሰስ ነው ያለው። አታሚና አከፋፋዮች አሉ። አታሚና አከፋፋዮች ብዙ ጊዜ እነዚህ ስመጥር ወይም ደግሞ ልምዱ ያላቸውን ደራሲያንን ይመርጣሉ። ምክንያቱም መጽሐፉ ከወጣ በኋላ እንዲሸጥ ይፈልጋሉ። ቢኮዝ ለደራሲው ስለሚከፍሉ ያንን ማግኘት ግድ ይላቸዋል። አለበለዚያ እነሱም ወደ ኪሳራ ነው የሚገባሽ እና በዚህ ሁኔታ እዛ ሲስተም ውስጥ አሳታሚና አከፋፋይ ሲስተም ውስጥ ለመግባት ለወጣት ደራሲያን ወይ ለጀማሪ ደራሲያን ከባድ ነው፣ ስም የሌላቸው። እነሱም እንደሚያደርጉት እኔን እንዳደረኩት ማለት ነው። አታሚ ነው የምትፈልጊው መጽሐፉን ከፍለሽ የሚያትምልሽ ማለት ነው። እና ድሮ ያው ይሄ ቀላል ነበር። ዋጋውም የወረቀት ዋጋ በጣም ዝቅ ያለም ስለነበረ ቀላል ነው። ተበድረሽም ልታሳትም የምትችልበት አጋጣሚዎች ይኖራሉ። አሁን ግን እንደዛ አይደለም። አታሚዎች ሚኒመም ያስቀምጣሉ። ትንሿን በሺህ ሊሆን ይችላል ወይም 500 በመቶ ቤት እኔ አላጋጠመኝም በነበረኝ ዳሰሳ እና ትንሹ 1000 ነው የሚፈልጉት በትንሹ። ሶ 1000ን የሆነ መጽሐፍ በፔጅ ነው የሚቆጠረው ከ100 ብር በላይ ነው ብዙ ጊዜ እና አስቢው ያንን በ1000 ስትመጪው የለም እና ያንን አድርገሽ ነው እንግዲህ ወደ መጽሐፍ ቤት ደግሞ ትሄጃለሽ። መጽሐፍ ቤቶቹ ደግሞ ተቀበሉኝ ስትያቸው 40% ይወስዳሉ። ሶ ካልኩሌት አድርገሽ ምንም እጅሽ ላይ የሚደርስ የለም ማለት ነው። ይሄ በጣም ቻሌንጂንግ ነው። ቅድም እንዳልኩሽ ድርሰትም ሙያ ያደርጋለሁ ብለው ለሚነሱ ልጆች ኢትስ ዲስከሬጂንግ በጣም። በዛ ላይ ተቀምጦ ደግሞ መጽሐፍሽ ወደው አይከፍሉሽም። መጽሐፍ ቤቶች እንደምታውቂው ጨርሰው አልቋል ብለው በእነሱ ፍላጎት አልቋል ብለው ነው የሚሰጡሽ እና እሱንም
ሲያልቅ ራሱ ዝም ልትባይ ትችላለሽ እንደሰማሁት ሆነና ከባድ ነው፣ በጣም ቻሌንጂንግ ነው እና በዚህም በኩል ሰው ያስፈልጋል። ያሉትን አሳታሚና አከፋፋዮች ሊረዷቸው የሚችሉ ሌሎች ሰዎች ስፔሻሊ ባለሀብቶች በዚህ ዘርፍ በደንብ ቢገቡ ትውልድንም የመታደግ ስራ ነው ብዬ ነው የማስበው እና ይሄ በጣም በዚህ ሁኔታ ከቀጠለ አይን ከባድ ነው የሚሆነው። እንግዲህ እንደ ሌሎች ሀገራትም መንግስትም የራሱን ድርሻ መወጣት አለበት ብዬ አስባለሁ። ይሄን ማወራው እኔ ለራሴ አይደለም፣ ቅድም እንዳልኩሽ ለነዚህ ወጣት ደራሲያን ትውልድን ሊቀርጹ የሚችሉ ስራዎችን ሊያቀርቡ ይችላሉና ይሄ በጣም በጣም ሊታሰብበት የሚገባው ነው። ከግል ሀብት ባለሀብት እስከ መንግስት ድረስ አይ ቲንክ በዚህ ዘርፍ ስር ነቀል ለውጥ ማምጣት ቢችሉ ደስታዬ ነው ብዬ ነው የማስበው። እውነት ነው። በጣም አንዱ ትውልድን መቅረጫ ታሪክን መሰነጃ መንገድ ይሄ ነው እና መታሰብ ያለበትን ጉዳይ ነው ያነሳኸው። እንደዚሁ ወዲህ ማዶ ላይ አንድ ሌላ ታሪክ ብንጨምር የቪየትናሙ ፕሮፌሰር አባይና እኔ በሚል የጻፍከው ታሪክ ላይ በጣም ብዙዎቹን ከዚሁ ከሰው ጋር እያያዝኩኝ ነበር ሳያቸው የነበረው እና እንዴት ሆኖ የአባይ ጉዳይ የግብፅና የግብፅ ብቻ ተደርጎ ናይል ተብሎ እንደሆነ ያለው ሪሰርች ቢደረግ፣ ስለዚህ እያጣቀሱም ደግሞ እንደማይፈረድ በሌላ አይን እንድናይ አድርገናል ብዬ አስባለሁ። ምክንያቱም ብዙ ጊዜ በቃ ኢትዮጵያን ከማጥቃት ምናምን እንዲህ አይነት ነገር ብቻ አድርገን የምናየው ነገር ግን ግብጾቹ ምንድን ነው የሰሩት? እኛስ ምንድን ነው የሰራ ነው? ያሉት ጽሁፎች በውጭ ቋንቋዎች በእነማን የተጻፉ ናቸው ሲባል ከዛ የቪየትናሙ ፕሮፌሰር ቆንጆ ማሳያ ነው። እዛ ጋር ደግሞ አንተ በጥያቄ መልክ ቻሌንጅ ያደረግክበት ሂደት ዝም ብለህ አለማለፍ፣ ሰው መኖር ማለት እንደዚህ ነው ብዬ ነው የማስበው እና አሁን በእርግጥ እየተሰሩ ያሉ ጽሁፎች በውጭ ቋንቋዎች እንደዚህ አንተም ጠቅሰህ አሉ። ግን ገና በጣም ብዙ እንደሚጠብቀን ትክክለኛውን ታሪክ ለማስቀመጥ ዓለም ያውቃል የሚባለው ነገር በግብፅ በኩል ያለውን ትርክት እንደሆነ ስለ አባይ እየገለጽክበት አለና በእርግጥም አሁን በእንግሊዝኛ እየጻፉ ያሉ ቆንጆ ጽሁፎች መጽሐፍ እየወጣ ነው። ለምሳሌ ዶክተር መሐመድ ተኩያን መጥቀስ እንችላለን። ይሄ ግን በጣም ብዙዎች ሊሰሩበት የሚገባው ጉዳይ እንደሆነ ጭምር እያሰብኩኝ እንደነበረ ሳነብ የነበረው እና እሱን አጋጣሚ እስኪ ትንሽ አጫውታቸው ለአድማጮቻችን። በጣም አሪፍ ጥያቄ ነው። ያ የቪየትናም ፕሮፌሰር እኔ ትምህርቴን ጨርሼ እዚህ ሀገር እንዲህ አይነት ነገር አለ፣ ልክ ትምህርትሽን በተለይ ግራጁዌት ተማሪ ስትሆኚ ሊረዳሽ ይችላል ብለው በማሰብ የኢንተርፕረነርሺፕ ወይም የስራ ፈጠራ ክህሎትን በተመለከተ ትሬኒንግ ይሰጣሉ። ከባክግራውንድሽ ምንም ሳይገናኝ ማለት ነው እና የፈለገ ሰው አፕላይ ያደርግና ወይም እነሱም ይመርጣሉ አንዳንዴ እና በዛ ሰዓት አጋጣሚ ተመርጬ ደረሰኝ እና አንድ ደሴት ነበረች ትሬኒንግ የሚደረግበት ቦታ፣ እዛ ሄደን ለ3 ቀን ነበር እና በጣም ደስ የሚል ጊዜ ነበረ በጣም እና እንግዲህ መጽሐፉ ላይ እንደገለጽኩት በሁለተኛው ቀን ነው ትሬኒንጉ በደንብ የተጀመረው። የዛ ጊዜ ነው እንግዲህ የቪየትናም ፕሮፌሰር ወጥተው ስለ ሀገራቸው ሜኮንግ የሚባል ወንዝ አለ እና ልክ እንደ ደግሞ ደስ የሚለው ይሄ ሜኮንግ ወንዝ ልክ እንደ አባይ ድንበር ተሻጋሪ ነው። አይ ቲንክ ወደ ቻይና ይሄዳል ይመስለኛል እና እሳቸው ካንቶ የሚባል ዩኒቨርሲቲ ውስጥ ነው እየሰሩ ያሉት። በጣም ታዋቂ ሰው ናቸው፣ ልምዱ አላቸው በዚህ ዙሪያ እና ወጣቶችን በደንብ በማሰልጠን እና በብዛት የሚጠቀሙት ለኢሪጌሽን ይሄ የሜኮንግ የሚባለው ወንዝ ነው እና በደንብ ነው በቃ እዛ ላይ እንዴት አድርገው ወንዙን እንደሚጠቀሙበት ያሳዩት። በጣም ብዙ አትክልቶችን ያለማሉ ምናምን እና ወጣቱን ኢንጌጅ የማድረጊያ አብዛኞቹ ግራጁዌት ተማሪ እንደሆኑ ምናምን ይነግሩናል እና በደንብ ኢፌክቲቭ እንዲሆኑ ማለት ነው። እና ከዛ ቀጥሎ ነው እንግዲህ ሌሎች ሀገራትም አሉ ብለው የመጡት። ሌሎች ሀገራትም ወንዞቻቸውን እንዲህ በደንብ የሚጠቀሙ ሀገራት አሉ ብለው ወደ ግብፅ ሄዱ ማለት ነው እና እኔ ደስ ነው ያለኝ፣ ምክንያቱም አቀራረባቸው በጣም የሚገርም ነው፣ ሳቢ ነው። እዛ ጋር እንግዲህ ደግሞ እኔ ያለፍኩበት አለ፣ በተለይ የኮሪያ ወጣቶች መጽሐፌ ውስጥም አለ። ስለ ሀገራችን ስለ አፍሪካ ያላቸው ሚስኮንሰፕሽን አለ፣ የተወሰነ የተዛባ አመለካከት ብዬ የማስበው እና
እሱን የሚቀርጽልሽ ነገር እንዲህ አይነት ዝግጅቶች ናቸው። ጥሩ ተማሪ ወይም ጥሩ እውቀት አላቸው ብለሽ የምታስቢያቸውን ሰዎች በደንብ ይሰማሉና ያ ጉጉት ነው መጀመሪያ የመጣብኝና በቃ ልሰማ በደንብ ጓጓሁኝ። በጣም ደስ አለኝ። በዛ መሀል ብቻዬን ነኝ፣ እኔ ብቻ ነኝ እንግዲህ ከአፍሪካ የመጣሁት በዛ ወቅት የነበርኩት እና በቃ ፕሮግራሙን ወይም ዝግጅታቸውን ሲጀምሩ በቃ ካሁን ኢትዮጵያ ይመጣል ብዬ ምንም ነገር የለም። በቃ አጠቃላይ ሁሉ ነገር ግብፅና አባይ ብቻ ሆነ ማለት ነው። እና ያ ኦኬዥን እንግዲህ የምጠብቀው ነገር አለ። ወጣቱ ያውቃል ብዬ እዛ ጋር በቃ የሆነ ነገር ሊሰማ ነው ብዬ የጠበቅኩ ነው። እሳቸው መናገር ካልፈለጉ ወይም ሚስ ካደረጉት እኔ ዝም ማለት አለብኝ ወይ ነው። እና በቃ ባለችኝ አጋጣሚ በነበረችው ሞመንት እጄን አወጣሁ፣ እድሉን አገኘው፣ ምስጋና ያቀረብኩላቸው። ደስ ይላል ዝግጅታቸው፣ እውነትም በደንብ ነው ያቀረቡት። ግን ሚስ ያደረጉት ነገር አለ ብዬ ደግሞ በዛ ሰዓት የሚገርመው እኮ የህዳሴው ግድብ ያው ጅማሮ ስለነበረ ብዙ ቦታ ይሰማል ብዬ አስባለሁ። በዜናዎችም ነበር፣ የግብፅም ቅሬታ ብዙ ጊዜ ተሰምቷል። እና ያ አሁን እንዴት ሚስ አደረጉት እያልኩኝ ነበርና ያንን አነሳሁን። እንግዲህ ያው የተከሰተው ነገር ተከሰተ። ብቻ ምንድነው እሳቸው ከየት አመጡት? ከዛ በኋላ ራሴን ስጠይቅ የነበረው ብዙ ጊዜ ያው እኔ መምህርም ስለነበርኩ አውቀዋለሁ። ሪሰርቾችን እንደዚህ ስታቀርቢ የምታደርጊው ነገር አለ። ጥናታዊ ጽሁፎች ላይ ነው ዲፔንድ የምትሆኚው እና እሳቸውም ያደረጉት ያንን ነው። መጽሐፎችን አገላብጠዋል፣ ጥናታዊ ጽሁፎችን አይተዋል ምናምን። ግን አብዛኞቹ እነዛ ጥናታዊ ጽሁፎች እሳቸው ያነበቧቸው ሶርሳቸው ከኢትዮጵያ የሚሆንበት አጋጣሚ የለም። ቢኮዝ እኛ ሀገር ጋር ስትመጪ እንዲህ አይነት ጥናታዊ ጽሁፎች የሚታተሙባቸው ወረቀቶች ወይም ጆርናሎች በጣም ኳሊቲያቸው ዝቅ ያሉ ቦታዎች ናቸው። አም ሶሪ ቱ ሴይ አብዛኞቹ ነው እያልኩሻለሁ። ስለዚህ እንደዚህ አይነት ቦታዎች ላይ ደግሞ ሰዎች ጉድ ኳሊቲ ፔፐርስ ጥሩ ጆርናል ብለው የሚያስቡትን ነው ለቅመው የሚያቀርቡት እና የሆነው ያ ነው። እሳቸው ያገኙባቸው ጆርናሎች ላይ አብዛኞቹ የሚያትሙት ወይ ግብፃውያን ናቸው ወይ አውሮፓውያን ናቸው። በዛው ልክ ነው ያነበቡት። በዛው ልክ በደንብ አሰናድተው አቀረቡ። ከውጭ ሆኖ ልክ የአባይን እንትን የማያውቅ ሰው ዝግጅቱ በቃ ኢትስ ፐርፌክት 100% ምንም ወደዚህ የምትበት አይደለም። ታርጌታቸውን መጥተዋል እሳቸው በዛ ሰዓት። ግን እኔ ደግሞ አባይን አይቻለሁ፣ ጢስ አባይን አይቻለሁ። ገባር ወንዞቹ ጀማ፣ ዳቡስ የሚባሉትን ቦታዎች በደንብ ብዙ ጊዜ ተመላልሼባቸዋለሁ እና ቁጭት አለብኝ። እውነቴን ነው ብልሽ እኛ ዝም ብለን አባይ እንላለን አይደለ? አባይን አባይ እንዲሆን ያደረጉ ገባር ወንዞቻችንም ተመሳሳይ ዕጣ ነው ያለባቸው እና በደንብ አልተጠቀምንባቸውም። ያንን ቁጭትም ስለነበረ ዝም ማለቱ ስላልታየኝ በዛ ወቅት ያንን ነገርኳቸው። ግን ምንድነው መሰለሽ የአባይ እንደ ምሳሌ ነው። አሁን እዛ ጋር ብዙ ታሪኮቻችን ዛሬ ድረስ የሚያናጩን፣ ዛሬ ድረስ የምንወቃቀስባቸው ታሪኮች በውጭ ጸሐፍት የተጻፉ ናቸው። ዝም ብለን የ5 ደቂቃ ሰርች የማድረግ ጉዳይ ነው። እስኪ ዝም ብለን እስቲ ስለኛ ኤትኒሲቲ፣ ስለኛ ዳይቨርሲቲ በእኛ በራሳችን የተጻፉ የእንግሊዝኛ ጽሁፎች፣ ለአውሮፓውያን አንባቢ ተብለው የተጻፉ ጽሁፎች ምን ያክል ናቸው? ከአውሮፓውያን እና ከሌሎች አሜሪካውያን ወይም እንዲሁ በአጠቃላይ የውጭ ሀገር ዜጎች ብንል ይሻላል፣ በእነሱ የተጻፉ መጽሐፎች ይበዛሉ። አብዛኛው ዓለም ደግሞ የሚያነባው እንደዚህ አይነት ጽሁፎችን ነው። አማርኛን የሚያነብ እንግዲህ ውስን ነው ብዬ ነው የማስበው እና በብዙ ዘርፎች ታሪካችን በሌላ እጅ ስለወደቀ ተጣሞም ቢጻፍ ተመሰቃቅሎም ቢጻፍ ተጽፏል። በቃ እየተነበበ ያለው እሱ ነው። ይሄንን ማረም ግድ ይለናል ብዬ ነው የማስበው። አሁን ባለፈው አንቺ ጋር ቀርቧል መሰለኝ የባለፈውን የስንት ዓመት መጽሐፍ አሁን አም ሶሪ ረሳሁት እንትኑን እንጂ በፍቃዱ እንደዚህ አይነት ነገሮች ልክ ያስፈልጋል። በጣም በጣም ኢምፖርታንት ናቸው። አሁን አየሽ እሱ የያዘበትን ታሪኩን ዓመተ ምህረቱን ብታይ ብዙ ጥንቅጦች የተካሄዱባቸው ጊዜያት ናቸው። አሁን እነዚህን ነገሮች በደንብ ሰንዶ ከሶርሱ
ያየውን ሰው በደንብ እንዲህ በጊዜ ሰንዶ ማስቀመጥ is very important በእንግሊዝኛ ቋንቋ ማለት ነው። እንደዛ ካላደረግን የውጩ በራሱ እንድምታ የአንድን ሀገር ታሪክ ስትጽፊ ሶርሱ በጣም ኢምፖርታንት ነው። ታሪኩ በጣም ኢምፖርታንት ነው። ካልቸሩ በጣም ኢምፖርታንት ነው። የውጭ ሀገራት ሲጽፉ ግን እነዚህን ሳያዩ ያችን ኦኬዥን ብቻ አይተው ነው ለአንባብ የሚያቀርቡት። ታሪኩን፣ ምንነቱን፣ ሶርሱን አይገልጹልሽም። አንዳንዴ ጥልቅ እውቀት አለመኖር ይኖራል። አንዳንዴ ሆን ተብሎ የራስ ደግሞ ኢንተረስትም ይኖራል። ታሪክ የሚጣመምበት ብዙ ነገሮች ስለሚኖሩ አቤት የቤት ስራችን አበዛዙ ብለህ ነው አንተም የምትገልጸው። ምክንያቱም ብዙ ነገሮች ስታይ እንዴ በጣም ያሳዝናል እኮ። ምሁራን የሉንም ማለት አይደለም፣ ታሪክ አዋቂ የሉንም ማለት አይደለም። እና በአማርኛ የተጻፉ ጥሩ ጥሩ የታሪክ መጽሐፎች አሉ። እነሱ መተርጎም ግድ ይለናል ለአንባቢዎች እንዲደርስ። እኛውንን ሶሉሽኑ በቃ ብዙ ጊዜ አፍሪካን ፕሮብለም አፍሪካን ምንድነው የሚባለው ባይ አፍሪካንስ ይባላል። አፍሪካን ፕሮብለምስ ባይ አፍሪካን ወይም አፍሪካን ሶሉሽን ፎር አፍሪካ ያ እንደዛ ይባላል። የኢትዮጵያም ጋር ስመጪ እንደዛ ነው መሆን ያለበት። መነሻችን ለምናየው ነገር ሁሉ መነሻችን እኛው ራሳችን መሆን ያለብን እና ታሪካችንን በደንብ መሰነድ ያስፈልገናል። እኔ የቤት ስራችን አበዛዙ ምልሽ በብዙ ነገር ተጣሞ የተጻፉ ነገሮች አሉ ይመስለኛል። ዝም ብለሽ ያው አሁን ባለፈው አንድ መጽሐፍ አጋጣሚ ስለቃኘው ነውና ብዙ ጊዜ የቃኘው ታሪክ የጻፉ ሰዎች ወይ በቦታው ያልነበሩ ሰዎች ናቸው በታሪክ ወይ ደግሞ በደንብ በቃ እንደዚህ ጥናት አድርገው ምናምን የጻፉ ሰዎች ይበዛሉና ባለፈው አንድ ጀርመናዊ ይመስለኛል ስለቃኘው ብቻ እና በቦታው የነበረ ሰው ነው አሉ። በቦታው በጦርነቱ ጊዜ የነበረና የቃኘውን ታሪክ በደንብ በቃ አብሯቸው ተሰልፎ የተዋጋ ያያቸው ነው። እንግዲህ ያው የቃኘው ገድል እዚህ በጣም ሰፊ በብዙ ነገር ተነግሯል እናውቃለንና ግን ከሶርሱ ሆኖ ደግሞ የጻፈ ሰው በብዛት አላየንም። እና ይሄ ጀርመናዊ የጻፈው መጽሐፍ ስለቃኘው ብቻ ነው እንግዲህ አለ አማዞን ላይ እና የአቤ ቦክስ የሚል ደግሞ እንደዚህ የጀርመን አካባቢ ይመስለኛል። እና ሶርሱ ከጀርመን ነው የሚላከው መጽሐፉ። እና አንድ እንግሊዝ የምትኖር ልጅ እንደዚህ መጽሐፉን ልትገዛ አስባ ምክንያቱም አያቷ ደግሞ እዚህ ተዋጊ ነበሩና የቃኘው አባል ነበሩና ወደ እኔ ፎርዋርድ ታደርግልኛለች። እኔ ደግሞ ሳየው ዋጋው ስንት እንደው ታውቂያለሽ ወደ $800 ነው። እና ታሪካችን በሌሎች እጆች ሲጻፍ እንደዚህ ነው። ዋጋው ቀላል አይደለም። እሺ እና እንዲህ አይነት ነገሮችን እየቆፈርን ካላስተካከልን በስተቀር ብዙ የቤት ስራዎች አሉብን። አሁን እንደውም በዛ ላይ ደግሞ ብዙ ስህተቶችን እየጨማመርን ስንሄድ ነው በዛው ልክ የሚመጣብን የቤት ስራ የምናስተካክለው ነገር እየበዛ ይሄዳልና በዚህ በኩል ምሁሮቻችን በየዘርፉ ያሉ ሰዎች አይ ቲንክ ጠንክረው ቢሰሩ መልካም ነው ብዬ የማስበው። እውነት ነው። በውጭ ቋንቋዎች መጽሐፍ ከዛ ደግሞ የሚታተምበት ቦታ ወሳኝ ነው። እሱ ነገር ያው አንዳንዱ ነገር በግለሰብ ደረጃ የሚሆን አይደለም። ለዛ የሚሆን ቅድም ያልነው አይነት ተቋሞቻችን ያን የማድረግ አቅም ያላቸው ባለሀብት በለው መንግስት እንደዚህ ምን አይነት ትኩረት ነው የሚሰጠው የሚለው ብዙ ነገሮች በጣም ወደኋላ እንደቀረን ብዙ ማሰብ እንዳለብን የሚያስገነዝብን ማስታወሻ ጭምር ነው። እና አሁን ካነሳው ጋር በተያያዘ የቃኘው ሻለቃ ጦርና መታሰቢያው በኮሪያ ብለህ ቆንጆ በሆነ ሁኔታ አስቀምጠዋል። በተለይም ደግሞ በዋና ከተማዋ ሶል ውስጥ የሚገኘውን የኮሪያ ጦርነት መታሰቢያ ሙዚየምን ቢጎበኝ ብዙ ነገር ይማራል ብዬ አስባለሁ ትላለህና ስለ ቃኘው ጦር ስለ ወቅቱ ስለነበረው ነገር ዝርዝር መረጃዎችን የሚፈልግ ሰው ማለት ነው እና አሁን እንዳልከው መጽሐፍ የሚፈልግ ሰው ይህንን ቦታ ቢመለከት ደንበኛ መረጃዎችን እንደሚያገኝ የጻፍክበት አለ። እንግዲህ አድማጮቻችን አንብቡት ነው የምንለው። በጣም ብዙ ነገሮች ስለሆነ ያለው አንድ ሁለቱን አንስተን እንዲሁ ለመጠቆም ያህል ነው ምን ነገሮች አሉት የሚለውን ማሳያ ሊሆኑ የሚችሉ ነገሮች እና ከመሻገሪያ አንድ አንስቼ ደግሞ እንጨርሳለን። መሻገሪያ ላይ እንግዲህ
የውጭ ሀገራት ዜጎች ስለ ሀገራችን የሚያስቡት የነገሩ እንደዚህ ተጨዋወትካቸውን የጻፍከው እና እዛ ላይ እንደዚሁ ከሰው ጋር በተያያዘ ልናየው የሚገባን ነገር ነው ብዬ የማስበው የሀገር ገጽታ ግንባታ ጋር አያይዘህ የጻፍከው ብራንድ ቻሌንጅ የተባለው እንግዲህ እንደዛ አይነት ምን ማለት ነው የሚለውን ዘርዝረህልናል እንድናቀው ክብደቱን ማለት ነው። ግን እዛ ጋር አንድ እንግሊዛዊ የጠየቀህ ጥያቄ ነበር አንተ የተሳተፍክበት ኮንፈረንስ ነውና እሱን ትንሽ አጫውታቸው እስኪ መጽሐፉ እጃቸው ላይ ያለ። በጣም አሪፍ። ዛሬም ድረስ የሚቆጨኝ ነው በነገራችን ላይ ያ ዝግጅት። እንግዲህ እንዳልሽው መጽሐፍ ውስጥ ለምን መዘገብ የለበትም? እኔ ማንኛውም ዝግጅት የራሱ የሆነ ቫልዩ አለው ብዬ አስባለሁ። ለሚዲያ በሚዲያ ቀርቦ ለህዝብ ሲነገር የሚፈጥረው ነገር አለ እና ይሄኛው ግን ለየት ይላል። እኔ አሁን እዛ ላይ በቃ የቀረቡ ሰዎች መጥተው የነበሩ ሳይንቲስቶች ምናምን ስታይ በፍለጋ የሚገኙ ሰዎች ናቸው እና የናሽናል ኢንስቲትዩት ኦፍ ሄልዝ የዩኤስ ማለት ነው በዛ ጊዜ የነበሩት መጥተዋል። እንግዲህ የዛን ቀን ምን እንዳቀረቡ ደግሞ ልንገርሽ። እኔ መጽሐፍ ውስጥ ያላካተትኩትን በመጀመሪያው ቀን የጤና ሚኒስትር የነበሩት ዶክተር አሚር አማን መጡና የሚገርም በጣም ኦፕን የሆነ ከመንግስት አካል እኔ በወቅቱ የተሰማኝ ነው እንጂ የማትጠብቂው ምንድነው የሚባለው ኮንፌስ አደረጉ ነው የሚለው እኔ ያነበረባቸውን ችግር ማለት ነው። እንደ ሀገር ያለብንን ችግር በጤናው ዘርፍ በደንብ ነው እዛ ላይ የተነተኑት። ሁለት ነገሮችን ላንሳ። የመጀመሪያው የነበረው ይሄ በጣም በብዛት ያወሱት የዳታ ሲስተማችን እንደ ሀገር በጣም የወረደ ነው። አድማጮቻችን ግልጽ ለማድረግ አዲስ አበባ ላይ 2012 የተዘጋጀ ዝግጅት ትክክል እና ሀገራችን ላይ ያለው የዳታ ችግር የዳታ ሲስተም ለአንድ ሀገር ዳታ በጣም ኦርጋናይዝድ የሆነ ዳታ ሲስተም ማለት በጣም ትልቅ ቫልዩ አለው። እሱ ችግር እንዳለ እሱን ሶልቭ ለማድረግ ደግሞ ኮኦርዲኔሽን በሚኒስትሮች መካከል እንደሌለ ይሄን ሁሉ ተናግረዋል። ይሄ በጣም ትልቅ ኮንትን ነገር ነው። ከዛስ የዶክተር ፍራንሲስ ኮሊንስ የናሽናል ኢንስቲትዩት ኦፍ ሄልዝ የዩኤስ ማለት ነው እሳቸው ደግሞ የዛኑ ቀን 64 ሚሊዮን የዩኤስ ዶላር አናውንስ አደረጉ። የዓለምን ይጠቅማል ብለው ነው ያሰቡት ከሳሃራ በታች ላሉ ሀገራት የዳታ ሲስተም ለማሳደግ የሚውል ብለው አናውንስ አደረጉ። ዩሲ አሁን እዛ ጋር ችግሩ ተነስተዋል። እዚህ ጋር ሶሉሽኑ መጣ። አናውንስ አደረጉ ማለት ጥሪ እያቀረቡ ነው። አፕላይ አድርጉ ፕሮጀክት አምጡና ፈንድ እናርጋችሁ እያሉ ነው። በዛው 22 ሚሊዮን አካባቢ ደግሞ ለኤችአይቪ ላይ ጥናት ለሚያደርጉ ተብሎ ደግሞ እንደገና እና የእሳቸው ዓላማ ምንድነው? የናሽናል ኢንስቲትዩት ኦፍ ሄልዝ ያዘጋጀውን ፈንድ አናውንስ ማድረግ ነው። ኢትስ ላይክ አ ሰርፕራይዝ ነገር ነው የነበረው። አሁን ይሄ ዝግጅት በአንድ የሆነ የቴሌቪዥን ጣቢያ ቢተላለፍ ምን ያክል ሰው ያሰማዋል? በዘርፉ ያሉ ሰዎች ምን ያክል ይሰሙታል? ያ ብቻ አይደለም። በወቅቱ የነበሩት ፕሬዚዳንታችን ክብርት ሳህለወርቅ ዘውዴም ተገኝተዋል። አትሊስት እንደዚህ አይነት ነገሮች ፊገራቲቭ የሆኑ የመንግስት አካላት ሲገኙ እንዴት ነው አትሊስት አንድ ሚዲያ እንኳን ቀርቦ በዜና መልክ እንኳን የማያቀርበው የሚለው ነገር ለካ እኔ ብቻ አይደለሁም ደግሞ እዛም ታዛቢ ለካ አለ በየቦታው እና እንግዲህ እኔም ሌሎቹን ምን እንደተሰማቸው ስጠይቅ ነው ይሄ እንግሊዛዊ አጋጥሞኝ ይሄን ጥያቄ ጫረብኝ ማለት ነው። እና ዛሬም ድረስ እንግዲህ እንደዚህ አይነት ነገሮች ያጋጥማሉ ብዬ አስባለሁ። ብዙዎቻችን በሌላ ነገር ተጠምደን ሊሆን ይችላል፣ ወደ ሌላ ነገር ይሄድ ሊሆን ይችላል። ብዙ ዜናዎችን ከሶሻል ሚዲያ ላይ ብቻ እየቃረምን የምንሰራበት ጊዜ የደረስን ይመስላል። ግን ሁሉም ነገር ደግሞ ሶሻል ሚዲያ ላይ አይወጣምና እንደዚህ አይነት ለሀገር ገጽታ ግንባታ በጣም ኢምፖርታንት የሆኑ ዝግጅቶች ሲከናወኑ በችላ መታለፍ
በእውነት በጣም በጣም ያሳፍራልም ያሳዝናልም እንደ ሀገር እና ዛሬም ድረስ ዝም ብለሽ እንዱ ጉግል ብታደርጊ ምናምን ብታደርጊ ስለዛ ዝግጅት ምንም ከራሱ ከግራንድ ቻሌንጅ ዌብሳይት በስተቀር ሌላ ቦታ በዜና መልክ አታገኙም እና ይሄ በጣም በጣም አሳፋሪም ነው ደግሞ ትንሽ የሚያሳዝናል እና ሰዎችም እንደዚህ ታዘቡናል ለማለት ነው እዛ ላይና በዚህም በኩል እንግዲህ በዘርፉ ያሉ ሰዎች ነቃ ቢሉና ቢሰሩበት መልካም ነው ብዬ ነው የማስበው። እንግዲህ የኦፖርቹኒቲ አልፏል አሁን ለሌላ ትምህርት እንዲሆን ነው ያ እና በጣም በጣም ዝግጅቱ በጣም ቀላል የሚባል አልነበረም። በጣም ብዙ ሰዎች ናቸው የመጡት፣ ብዙ ዝግጅቶች ናቸው የተካሄዱት። ሰዎች ቢሰሙት ሀገር እንደ ሀገር ቢሰማው ብዙ ነገር ሊማር የሚችል ሰው ይኖር ነበር ብዬ አስባለሁ እና እንግዲህ አልፏል እሱ። መጪው ደግሞ ብዙ ነገሮች ይከናወናሉ እና እንደዚህ አይነት ነገሮች ላይ ቢተጋ መልካም ነው ብዬ ለማለት ነው። በቀላሉ ሀገርህን ልታስተዋውቅባቸው የምትችላቸው እንደዚህ አይነት አጋጣሚዎች ሲገኙ እሱን እንደ ሚዲያ በተለይም ደግሞ ሀገር ውስጥ ኖሮ አለመዘገብ ከውጭም ቢሆን እኔ ራሳችንንም እያየሁኝ ነበረ። አዎ በእርግጥ ብዙ ቻሌንጆች አሉ፣ ግን ደግሞ በቃ የቀን ተቀኑ ነገር ይይዘንና እንደዚህ አይነት ነገሮች ለሀገር የሚያፈሩትን ነገር አለማስተዋል አለና እንዳልከው ራሱ ዌብሳይቱ ላይ ብቻ እንጂ የድርጅቱ ሌላ ቦታ ላይ እንደዚህ አይነቱ ትልቅ ነገር ኢትዮጵያ ውስጥ ተደርጎ ግን ወሬ ያልሆነበት ምክንያት ያው የኛው ድክመት ነው እና እሱንም እንድናስብ በየተሰማራንበት የስራ መስክ ላይ ምን እያደረግን ነው ከትውልድ ከሀገር አንጻር የሚለውን ጥሩ አሳሳቢ ነው። ጥያቄውን እንዲህ ነው የሚጠይቀው ዶክተር ከበደ ላንብብላችሁ። በጨዋታችን መሀል የሆነ ሰዓት ላይ ይቅርታ አንድ ጥያቄ ልጠይቅህ ብሎ ፈቃዴን ጠየቀኝ። እኔም እስካሁን ያለ ከልካይ በጥያቄ ሲያዋክበኝ የነበረ ሰውዬ ምን ገጥሞት ነው አሁን ፈቃዴን የሚጠይቀኝ ብዬ በሀሳብ ነጎድኩ። ፈራ ተባ እያልኩ ትችላለህ አልኩትና ጆሮዎቼን አንቅቼ ማዳመጥ ጀመርኩ። ይህን ጥያቄ ስጠይቅህ ግን በጣም የወረደ መስሎ እንዳይሰማህ ምጠይቅህ ለማወቅ ስለፈለግኩ ብቻ ነው አለኝ። በልቤ የምን ልብ ማንጠልጠል ነው አፈንዳውና የመጣው ይምጣ እያልኩ የፈለገውን ጥያቄ ያለምንም መጨናነቅ እንዲጠይቀኝ ፈቀድኩለት። እሱም እንዲህ ሲል ጠየቀኝ። ለመሆኑ ሀገራችሁ ውስጥ የብዙሃን መገናኛ ሚዲያዎች አሏችሁ? ማለቴ የግድ ዓለም አቀፍ እውቅና ያላቸው መሆን የለባቸውም፣ ግን አለ አይደል ሀገራዊ የሆኑ የቴሌቪዥን ጣቢያዎች፣ ጋዜጦች ወይም መጽሔቶች። ጥያቄው እንደሰማው ይህ ሰውዬ ምን እያለኝ ነው የሚል ሀሳብ ወጥሮ ያዘኝ። እንዳይጨናነቅና የፈለገውን ጥያቄ እንዲጠይቀኝ ደግሞ ቃሌን ሰጥቼዋለሁ። ከዛም እንዲህ ስል መለስኩለት። አሁን አሉን፣ በጣም ታዋቂ የሆኑም አሉ። አንዳንዶቹ በመንግስት የሚተዳደሩ ሲሆኑ አንዳንዶቹ ደግሞ የግል ናቸው። በአጠቃላይ ታዋቂ የሆኑ የቴሌቪዥን ጣቢያዎች፣ ሳምንታዊና ዕለታዊ ጋዜጦች፣ መጽሔቶች፣ በተለይ ደግሞ የኤፍኤም ሬዲዮ ጣቢያዎች በብዛት አሉ። እንዳውም አንዳንዶቹ በእንግሊዝኛ ቋንቋ ጭምር የሚተላለፉ ዝግጅቶች አሏቸው አሉት። እሱም ቀጠል አድርጎ መቼም አዲስ አበባ ዋና ከተማ እንደመሆኑ አብዛኞቹ እዚሁ እንደሚገኙ አስባለሁ አለኝ። ትክክል ነህ አልኩት። እና ቅድም ምን ታዘብክ ብለህ ጠይቀኸኝ ነበር። አዎ በዚህ ግራንድ ቻሌንጅ ስብሰባ ወቅት ከታዘብኳቸውና ካስገረሙኝ ነገሮች መካከል አንዱ ምን እንደሆነ ታውቃለህ? ምን? ይህንን በመሰል ዓለም አቀፍ ጉባኤ ላይ አንድም ጋዜጠኛ ወይም ሚዲያ አለማየቴ ነው አለኝ። በዚያች ቅጽበት ፊቴን በሆነ ሰፊ መዳፍ ጭው የተደረግኩ ይመስል ድንግርግር የወጣ ደረቴን ነፍቼ እኔ እንኳን ከዚሁ ነኝ ያልኩትን ያህል ሀፍረት ቢጤም ተሰማኝ እያልክ ትቀጥላለህና ቆንጆ ቆንጆ ማንቂያ ነው እንግዲህ የሚሰማ ከተገኘ ዶክተር ከበደ በጣም ሲገርምሽ ደግሞ ዶክተር ፍራንሲስ ኮሊንስ እኔ እዚህ ተማሪ በነበርኩበት ጊዜ ኮሪያ መጥተው ነበረ። ሶል ናሽናል ዩኒቨርሲቲ ይባላል እና እዛ አጋጣሚ እንግዲህ ከስራ ጋር የተገናኘ ይመስለኛል ከሪሰርች ስራዎች ጋር መጥተው ነበር እና እኔ ደግሞ ከሶል ስንትና ስንት ርቄ ወደ ደቡብ አካባቢ ነበርኩኝ። እዛ ድረስ ተሰምቷል። የሚገርምሽ ዶክተር ፍራንሲስ ኮሪያ መጡ ተብሎ ማለት ነው። እንዲህ አይነት አጋጣሚዎችን በጣም ነው የሚጠቀሙት በደንብ ማለት ነው። ፈልገሽ ማታገኛቸውን ሰዎች እና ሚዲያ ላይ አቅርቦ ልምዳቸውን መስማት፣ ስራቸውን ለፐብሊክ ማድረስ በጣም ኢምፖርታንት ነው። ብዙ ሰው ነው የሚገነባው። ለምሳሌ እሳቸው እንዲሁ አግኝተው ቢሆን ሚዲያ ሀገር ቤት አግኝተው ቢሆን ኖሮ የማያውቃቸው ሰው በደንብ ያውቃቸዋል። ስራቸው ምን እንደሆነ በደንብ ያውቃል። እሳቸውን ምናልባት በእሳቸው ዘርፍ የሚሰራ እኮ ወጣት ሊኖር ይችላል፣ ወጣት ተመራማሪ፣ ወጣት ተማሪ ሊኖር ይችላል እና እንዲህ አይነት አጋጣሚዎችን ተጠቅመን ስለ ሰዎቹ በደንብ ኤክስፕሎር ካደረግን
ለነዛ ልጆች ነው መንገድ መክፈትም ጭምር ነው ማነቃቃትም ጭምር ነው እና ያ ቁጭት ነው እንግዲህ ይሄን መጽሐፍ ስጽፍ ያችን ኦኬዥን አይ ቲንክ ማካተት አለብኝ ብዬ ያካተትኩት ማለት ነው። በጣም ነው ስለነበረን ቆይታ ማመሰግነው። አንተ ደግሞ ሳልል ባላልፈው የምትለው ነገር ከመጽሐፉም ጋር የተያያዘ ወይም ሌላ ካለ መድረኩ ክፍት ነው። እንግዲህ በጣም ነው ማመሰግነው። ይሄ የመጀመሪያዬ ነው እኔ ሚዲያ ላይ ቀርቤ አላውቅም። እንግዲህ አድማጮችሽ እና ተከታዮችሽ ምናልባት በመሃል ድንብርብሬ ወጥቶ ከሆነ ከዚሁ እንግዲህ ማለት እንፈልገው መጽሐፌን ማግኘት የምትችሉ ማንበብ የምትችሉ የደራሲ ዋናው ወይም የጸሐፊ እኔ እንኳን ደራሲ ባልባልም ዋናው ግቡ ብዬ የማስበው የሰራው ነገር ቢነበብለት ብሎ ነው የመጀመሪያው ብዬ ነው የማስበው እና መጽሐፌ በጣም ትንሽ ኮፒ ነው ግን እሱም ደግሞ ቢነበብ ብዬ እመኛለሁ እና በቀጣይም እንግዲህ የገበያውን ሁኔታ ያየሁኝ ከገበያ ላይ ሲያልቅ ወደ ሁለተኛ እትም ወደ ሶስተኛ እትም ይሄድኩ በኢትዮጵያ በአጠቃላይ ቢነበብልኝ ብዬ ነው የማስበው። ለየት ያለ ምልከታም ይሰጣል ብዬ ስለማስብ ማለት ነው። እንግዲህ አንቺን እያመሰገንኩ በቀጣይ ደግሞ በሌሎች ስራዎች እመጣለሁ ብዬ አስባለሁኝ ጊዜ ከፈቀደልኝ። እንግዲህ ይሄ ነው ሐሳቤ። ከምንም በላይ ግን አንቺን ደግሞ ለብቻ ማመስገን ፈልገው ምንድነው ይሄን መጽሐፍ ገና ለማሳተም ገበያ ላይ ማስተዋወቅ ነበረብኝ። በዛ ጊዜ እንግዲህ ሪች አውት ያደረኩት ፎሎወር በጣም ያላቸው ሰዎች ብዬ ያሰብኳቸውና እኔም ፎሎ አረጋቸው የነበሩ ሰዎች ብዬ ነው። ከነዛ ውስጥ ደግሞ አንቺ ነሽ። ምላሽ የሰጡኝ ሰዎች አሉ፣ ምላሽ ያልሰጡኝ ሰዎች አሉና አንቺ ጋር ግን 2-3 መልእክቶች እንደዚህ የምርቃቱ ጊዜም ልኬ ለተመልካቾችሽ ለሚከተሉሽ ስላጋራሽልኝ በእውነት ከልብ ነው ማመሰግነው። ከምንም በላይ ደግሞ ዛሬ መጽሐፌን አንብበሽ ጀማሪ ነው ሳቲ ስለጋበዝችኝና ጥሩ ጊዜ ስላሳለፍኩኝ ከልብ ነው ማመሰግነው። በርችልኝ ነው የምለው እንግዲህ። እሺ እኔም በጣም ነው የማመሰግነው። ቆንጆ መጽሐፍ ነው የሰጠህን። በተለይ ስደትን መታሰቢያነቱን ጭምር ሀገር ብለው ከሚጠሩት ምድር ድንበር ሲሻገሩ እንግልቱና መከራው አብሯቸው ለሚሰደድ አፍሪካውያን ሁሉ ይሁን ብለህ ሰሞኑን ደግሞ የስደት ጉዳይ በጣም ደመቅ ብሎ በተለይ እኛ ያለንበት አካባቢ እየተነሳ ነው እና ከትራምፕ አስተዳደር ጋር በተያያዘ እሱንም ጭምር የሚያሳስብ ነው። በሌሎች አይን እንዴት እንታያለን፣ እኛ ሌሎች እንዴት እናያለን፣ ብዙ ነገር እንድናይ የሚያደርግ ነው እና አንብቡት፣ ግዙና ሌላ ጊዜ ደግሞ እንግዲህ በደንብ ከተነበበ በኋላ የምንመለስበት ይሆናል። ለዛሬው ግን በድጋሚ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። መልካም ጊዜ ይሁንልሽ። ታንኪዩ በጣም። አድማጭ ተመልካቾቻችን ቀለምና ምክንያት አፍታ ወጎች ከኮሪያ በሚል ርዕስ የተዘጋጀው የዶክተር ከበደ ታዬ መጽሐፍ ላይ ከራሱ ከጸሐፊው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ ጸሐፊ ጋር አቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።